እናውቀዋለን። ኦኬ ምን እንደሚል እናውቀዋለን። እርሱ የማይታይ አምላክ ምሳሌ ነው ብሎ ሲል ቅዱስ ጳውሎስ አሁንም እየተናገረ ያለው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ምሳሌነቱ በምንድን ነው? የባህሪ ነው። ዛጋ ብራዘር የባህሪ ነው ብሎ የሚለው አንተ አብ 5 ጣቶች መንፈስ ቅዱስ 5 ጣቶች አሉት እንደ ኢየሱስ ክርስቶስ ብዬ ስጠይቅህ ብለህ ላልከው አምጣ መረጃ ብዬ ስለ የለም። ኢየሱስ እኮ እንደኛ 5 ጣት የያዘው እኛን ከኃጢአት በስተቀር እኛን ሆኖ ስለተወለደ ነው። ብራዘር ወድማቾች እኔ አላዳምጥም አላልኩም። ለሚጠይቀኝ ጥያቄ ግን ተገቢ መልሳት መልስም ዝም ብዬ ግን አዳምጣ ያስጨርሰኝ ብለህ ካልክ ያው አስጨርሳለሁ በመደዳ ማለት ነው። ቆላስይስ 1:15 አንተ እንደምትለው አይደለም፣ ዕብራውያን 1 አንተ እንደምትለው አይደለም የሚናገረው እያልኩ ነው። ቴንክ ዩ መቀጠል ትችላለህ። አረባክ ሚዩት አድርግ። አረባክ እዚህኛ ቤት እንደዚህ አይነት ትልቅ ስህተት የባህሪ ምሳሌ ማለት ትክክለኛ አይደለም ብለህ ትላለህ? እንዴት አይነት ደፋር ነህ በክርስቶስ! እንዴት አይነት ደፋር ነህ በእውነት! ከዚህ የበለጠ ድፍረት የለም። ዝም ብለህ ስለ አያትና ስለ አክስትህ ስለ አጎትህ እንደምታስረዳው ስለ ሀገርህ ስለ አብሮ አደጎች እንደምታስረዳው አይደለም። ስለ አብና ስለ ወልድ ስለ መንፈስ ቅዱስ ስለ ሥላሴ ማን ነገር ሚዩት አድርገው ፕሊዝ፣ ሚዩት አድርግ። ልንነጋገር አንድ የገባ ነው። ሚዩት አድርግ። ታዲያ ምንድን ነው እያልክ ያለው? ኢየሱስ የአብ የባህሪው ምሳሌ ተብሎ ሲባል ትክክለኛ ምሳሌ አይደለም ብለህ ትላለህ እንዴ? ኢየሱስ ክርስቶስ አይደለም እኔ አይደለሁም ምን አሁን ያደረኩ። እሺ እዚህ ቤት እንድትዋሻ አንፈልግም። እታች አስወርዱት ወገኖች። እዚህ ቤት እንደዚህ አይነት ውሻት እንድትዋሻ አንፈልግም። ሥላሴ ትምህርት ላይ አትዘባርቅም። አታውቀው ነገር ደንቆሮ ስለሆንክ ምን ታውቃለህ? ሲጀመርስ ይሄው በቃ ይሄው ነው በቃ የመጨረሻ። እታች ወረድ። መጨረሻ ይሄ ነው እንዴ? የባህሪው ምሳሌ ማለቱ ትክክለኛ ነው አይደለም አላለም? የአብ ትክክለኛ ባህሪ ምሳሌ ነው እንጂ ያውም ኢየሱስ ትክክለኛ ምሳሌ ማለት ምንም በአብ ውስጥና በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሳያንስ ሳይበልጥ ሳይቀድም ሳይጨመር ምንም ሳይል በኢየሱስ ውስጥም እንደዛው ትክክል ነው፣ እኩል ነው፣ በባህሪ አንድ ነውና። ስለዚህ የክብሩ መንጸባረቅና የባህሪው ምሳሌ ብሎ ሲል የባህሪ ምሳሌ እንጂ የአካል ምሳሌ አይደለም የሚያወራው። የአካል ምሳሌ ሚንስ ማለት ጌታችን ኢየሱስ ክርስቶስ በያዘው ስጋ አብን ይመስላል። ቁርጥ አብን አይባልም፣ ነውር ነው፣ ድፍረት ነው። ኢየሱስ ክርስቶስ በያዘው ስጋ ቁርጥ መንፈስ ቅዱስን ይመስላል አይባልም፣ ነውር ነው። ምክንያቱም መንፈስ ቅዱስ የሰው አካል ለብሶ አያውቅም፣ የሰውም አካል ሊለብስም አይችልም። እናንተ እኮ የበቃችሁን ሥላሴ ደም አለው ብላችሁ ያላችሁ ቀን ነው ኦርቶዶክስ እንደ ቤተክርስቲያን እና ትምህርተ ሥላሴ ላይ አለን ኪነ ጥበብ እንዴት ነው ወንድም አለም ዳኔ ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ወላሂ ላይ ነው ዲምስ እንትንሽ ያርቋል። እሺ ለሥላሴ ስዕል ሰግዳል? እንዴት ነህ? አይ ሰላምታ ይሻላል መጀመሪያ አይቀርም ወርጥበት መሰለኝ። አይሰማም? ትንሽ ድምጽ ይሄዳል። አልሰማም ወገኖች፣ አልሰማም ወገኖች። ትንሽ ድምጽ ራቅ ያለ ነው። እሺ ለሥላሴ ስዕል ሰግዳለህ ወይ?
ለስላሴ ስዕል ትሰግዳለህ ወንድም አለም? ኪነ ጥበብ ይሰማል? ኪነ ጥበብ አይሰማም ወገኖች? የኔ ድምጽ ሰማ ያንተ ይሰማል? እሺ፣ ለስላሴ ስዕል ትሰግድ? የኔ ይሰማል? እሺ፣ አሁን ይሰማል። እሺ፣ ጥሩ። ለስላሴ ስዕል ትሰግዳለህ? አጨቃላይ ነገር አለችኝ። ከዛ በኋላ አወራለሁ። ለስላሴ ስዕል ትሰግዳለህ ወይ ወዳጄ? አሁን ኔትወርክ እየተቋረጠብህ ይሆን ወይ ደግሞ እየሰማኝ ካልሆነ አላውቅም። አወራለሁ እኮ እየሰማሁ ነው። አንድ ነገር ለመናገር ፈልጌው ከዛ በኋላ አወራለሁ እያልኩ ነው። ወዳጄ ለስላሴ ስዕል ትሰግዳለህ ወይ? ጥያቄ ላይ ፎከስ አድርግ። ለስዕል አልሰግድም። ታውን ቀደም ኮርተናል አንዴ ዳኒ ለስዕል አልሰግድም፣ ለስዕሉ ባለቤት ነው የምሰግደው ብዬ እኮ አውርተናል ይመስለኛል። ለስላሴ ስዕል አንተ ደግሞ ለስላሴ ስዕል አትሰግድም? ለስዕሉ ባለቤት ብራዘር ባለቤቱን ስታገኘው ተነግረናል። አሁን የጠየኩ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው። ስላሴ እኮ ለመመሪያ ነው የተሳለው። ስላሴ የሚለው የግዕዝ ቃል ነው ብያለሁ። ስለዚህ ደግሞ ስለዚህ ስለ ፎቶ ኮድ ለስዕሉ ባለቤት ሰግዳለሁ ብያለሁ። አጭር ነገር አለችኝ። እሱን ነገር እሺ፣ ታችሁን እስማን። እሺ፣ አውቀ እንደሆነ ስለሚገባኝ ማለት ነው ስለምረዳ። እሺ፣ ይህን ስዕል ለምሳሌ እዩት። በደንብ በማስተዋል እዩት። ኦኬ፣ ለምሳሌ አሁን ለምሳሌ ይሄ ስዕል ኦኬ ኦርቶዶክስ አለኝ በምትለው ኮንቴክስት አውድ መሰረት የተሳለ ስዕል ነው። አንዴ ወንድምነት ስክሪንሾት እናርገው። አንዴ እሺ፣ ዞር በል ወይ በውስጥ። ኦኬ ያ ቴንክ ዩ። አሁን ጨርሰናል። ጋይድ ይሄ ስዕል አንድ አይነት ገጽ እንዲኖራቸው ታስቦ ኦኬ አንድ አይነት መልክ አላቸው ማለት ነው። ሽማግሌዎች ናቸው፣ በእድሜ የገፉ ሰዎችን ነው የሚያሳየው። ይሄ የስላሴ ስዕል ነው ተብሎ ይታመናል። ለዚህ ስዕል ትሰግዳላችሁ? ለዚህ ስዕል ትሰግዳላችሁ? ይሄ ማለት ኦኬ ለዚህ ስዕል ትሰግዳላችሁ? ይሰገዳል ለዚህ ስዕል? አሁን ይሄ ስላሴን ሪፕሬዘንት ያደርጋል ወይስ ይሄ አሁን ቅዱስ የሚሆነው መቼ ነው? ወድቃችሁ የምትሰግዱለት መቼ ነው? አዎ እንዴ ኤአይ ነው። እሺ ኤአይ ነው። ሶ ጥያቄው ኮንሰፕቱ አለና ኮንሰፕቱ ስላለ ይሄ ስላሴ ነው ወይ ነው ጥያቄው። ስላሴ ይሄ ነው? እሺ ናቲ ሰላም፣ እንዴት ነህ? ኮንሰፕቱ እኮ ይሄም ስዕል ቢሆን ቤካዬ በትልቁ ይሄው ይሄም ስዕል ቢሆን ምን የተለየ ነገር አለው? ኦኬ ይሄም ስዕል ቢሆን ምን የተለየ ነገር አለው?
ይሄ ስዕል ቢሆን ምን የተለየ ነገር አለ? ሽማግሌ ናቸው፣ በእድሜ መግፋታቸውን ያሳያል። ኦልራይት፣ ከዛ የዘለለ ነገር ምን አለው? ተመሳሳይ ገጽ አላቸው። እሺ ሌላ ምን አለ? ይሄው ኮንሰፕት ነው እዛ ላይ ያለው። ኦኬ፣ በሁለቱ መካከል ምንድን ነው ልዩነቱ? ሁለቱም ፈረንጆች ናቸው የምናወራ ከሆነ፣ ሁለቱም አበሾች አይደሉም። ዋት ዘ ዲፍረንስ ጋይስ? ምንድን ነው ልዩነቱ? ምንድን ነው ልዩነታቸው? ምንድን ነው ልዩነታቸው? ይሄኛው የስላሴ ስዕል እንዳይሆን ልክ ነው። ያው ቤተክርስቲያኒቷ ውስጥ ያለ የስላሴ ስዕል አይደለም፣ ግን ይሄ የስላሴ ስዕል እንዳይሆን ያደረገው የከለከለው ነገር ምንድን ነው? ኦኬ፣ እጅ ላይ ይለያያሉ። እሺ ችግር የለም ችግር አንዱን እጅ ተውት። ከእጁ በስተቀር የስላሴ ስዕል። እሺ ጆዬ ሰላም ለዚህ ቤት እንዴት ናችሁ? እንዴት ነው ዳጂ? እግዚአብሔር ይመስገን ሰላም ነው። ዳኒ አለን። እሺ ይሄ ስላሴ ስዕል እንዳይሆን ምንድን ነው የሚከለክለው? ኦነስትሊ ምንም አይከለክሉም። ለምን ስላሴ ታይተው ስላልተሳሉ ምንም አይከለክሉም። ስለዚህ ሰዎች ይሄ ስላሴ ነው ብለው ወድቀው ቢሰግዱለት ችግር የለም ማለት ነው። በነገራችን ላይ የትኛውም የስላሴ ስዕል ስላሴን አይተው ፎቶ አንስተው ሳይሆን ለማስተማሪያ የተሳለ ስለሆነ ምንም ችግር የለውም። ስለዚህ ሰዎች ስላሴ ነው ብለው ወድቀው ቢሰግዱለት ለዚህ ስዕል ምንም ችግር የለም ማለት ነው። ስላሴ ነው ብለው ወድቀው ሲሰግዱለት ማለት ለስዕሉ ነው፣ ለእንጨቱ ነው፣ ለቆዳው ነው፣ ለቀለሙ ነው ወይስ ሪፕሬዘንት ያደርጋል? ቆዳ እኮ ስዕል አይባልም። ቆዳ ስዕል አይባልም። ቀለም ስዕል አይባልም። ስላሴን ሪፕሬዘንት ያደርጋል ብለው ነው። ቆዳ ስዕል አይባልም። በቆዳ የተሳለ ማለት ነው። በቀለም የተሳለ እኔ ስለተሳለበት ማቴሪያል አላወራውም። ስለ ስዕሉ ነው እያወራኝ ያለሁት። በቃ ስዕሉ ሪፕሬዘንት በወረቀት የሚሳል በምን የሚሳል ማይ ኩዌሽን ኢዝ ብራዘር፣ ይሄንን አንድ ኦርቶዶክሳዊ ወስዶ ቤቱ ሰቅሎ ለስላሴ ሰግዳለሁ እያለ በስዕሉ ፊት ቢሰግድ ለስዕሉ በኦርቶዶክስ ቤተክርስቲያን ይፈቀዳል ወይ ነው ጥያቄ። እኔ አንድ ጥያቄ ልጠይቅህ አንተን ዳንዬ። አሁን አንተ መልስ ነው የምጠብቀው። አንተ ለምሳሌ እናትህ ወይም አባትህ መልስ ነው የምጠብቀው ብራዘር። አንዴ ልመልስ እኮ መልስልኛ። ልጠይቅህ ስላልከኝ ነው እኮ ብራዘር፣ መልስ ነው የምጠብቀው። አሁን አንተ ለምሳሌ ሩቅ ቦታ ሆነ የእናትህን ወይም የአባትህን ፎቶ በኪስ ላይ ይዘህ በዋሌት ላይ ይዘህ ያን ፎቶ ስታየው እናትህን አስታውሶ የእናትህ ሜሞሪ መጥቶብህ ያን ፎቶ ብትስመው እናትህን ሳምከው ነው የሚባለው? እናትህን ሳምካት ነው የሚባለው? ያልጠየቅኩህን ነው እያወራ ያለው። እኔ ያልጠየቅኩህን ነው ያወራው። ጥያቄው ምንድን ነው? አሁን ስለ አክስቴ ወይ ደግሞ ሌላ እናቴን ስለምትመስል ሰው አይደለም እያወራን ያለው። ኦኬ፣ እዛ የተለየ ሚኒንግ የለውም። በነገራችን ቆይ አንዴ ስታወራ ስለሰማው ስላሴዎች ስዕል፣ የቅዱሳን ስዕል፣ የእመቤታችን ስዕል ሕያው የሆነ አምላክና እሱ የመረጣቸው ሰዎች የነሱ ፖርትሬት ነው። የነሱን ስዕል በነሱ ስም የተሳለው ይሄንን የስላሴ ፖርትሬት ማን የሰራው ነው ጆ? ይሄን የስላሴ ፖርትሬት ማን የሰራው? ጥያቄው እሱ ነው። አየሁ እያወራን ያለ ነው። ስላሴ ያልሆነ አካል ስላሴ ነው ብለህ ወድቀህ ስለምትሰግድለት ነገር ነው እያወራን ያለ ነው። ኦኬ፣ ቴክኒካሊ እኮ ይሄ ስላሴ አለ ምን ማለት ነው?
አብም እንደዚህ አይደለም፣ ወልድም እንደዚህ አይደለም፣ መንፈስ ቅዱስም እንደዚህ አይደለም። እሺ ሚዩት አታርጉ። አትደረባ። ስታወራ እድል ሰጥቻለሁ። ሶ አትደረብ። ሞዴሬተሮች ናቸው ሚዩት ያደረጉ። ኦኬ ሶ ስላሴ ይሄንን እንደ ስላሴ ስዕል ቤተክርስቲያን ልትጠቀምበት ትችላለች ብለኛል። አዮ ስለዚህ ስላሴ ያልሆነን አካል ስላሴ ነው እያልክ ተግባ አንተ ወስነ ስላሴ እንዲህ ነው እያልክ አንተ ነህ እያወራ ያለው አይደል? እያወራ ያለው አንተ ነህ። ስላሴ እንዲህ ነው እያልክ እየተናገርክ ያለው አንተ ነህ፣ ያልሆነውን ማለት ነው። ለምሳሌ አብ እንደዚህ አይደለም፣ መንፈስ ቅዱስ እንደዚህ አይደለም፣ ጌታችንም ቢሆን እንደዚህ አይደለም። በየትኛው መጽሐፍ ቅዱሳዊ ግራውንድ ነው እያወራ ያለው? ዳንዬ እኛ እኮ ፎቶ አይደለም ስላሴን አይቶ ማንም ሰው ፎቶ አንስታቸው አይደለም፣ ወይም ደግሞ እንደ ሳሊ ፊት ለፊት አስቀምጦ እነሱን ስኬች አድርጓቸው አይደለም አለን እኮ። ግን ስላሴን መጽሐፍ ቅዱስ ዲስክራይብ ባደረገበት መልኩ ለማስተማሪያ የተሳለ ስዕል ግን እንደዚህ ዲስክራይብ ያደረገበት ቦታ አሳየኝ። ካላቸው ክብር የተነሳ የስላሴ አማኝ አይደለም እንዴ? የስላሴ አማኝ ነው። እየጠበቅኩ ነው ያለው ወዳጅ። የስላሴ አማኝ ነው ወይ? ጥያቄው ወዳጅ እየጠበቅኩ ነው ያለው እኮ። ምንድን ነው የፈለገው? ስላሴ እንደዚህ ኤክስፕሌን የተደረገበት ቦታ ማስረጃ አስጠኝ። እሺ ለምሳሌ ዳንኤል 7 ላይ በዘመናት የሸመገለ ይሏል እግዚአብሔርን ዲስክራይብ ሲያደርገው፣ አብን ዲስክራይብ ሲያደርገው በዘመናት የሸመገለ እንደሆነ የሚያሳየው ያንን ነው። እኔና አብ አንድ ነን ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አይነት መሆናቸውን ስለሚናገር እኛ አንድ አይነት ናቸው፣ መንፈስ ቅዱስም ልክ እንደዛው በሚሉ ብዙ የመጽሐፍ ቅዱስ ክፍሎች ተነስተን እኛ አብ፣ ወልድ፣ መንፈስ ቅዱስ ባለን አስተምሮ ኢሜጅ ሰራንላቸው፣ ሳልናቸው። ያ ማለት ግን ፎቶ አንስተናቸው አይደለም። ለማስተማሪያ እንዲሆን በዚህ መልኩ እንደ ፖርትሬት ተዘጋጀ። ምንድነው ችግሩ ነው የኛ ጥያቄ። እሺ አዎ አንደኛ ጥቅሱን አንጣውና እዛ ጋር አብ በዘመናት የሸመገለ መሆኑን እንየው። ጥቅሱን አንጣውና ከዛ ቀጥለን የሸመገለ ማለት ልክ እንደዚህ እድሜው ከእድሜ ብዛት ፊቱ እንደዚህ የወጠ የሚል ኮንሰፕት አለው ወይ? የሸበተ ማለት ያወራ ያለው በሰው መልክ ቆይ አንዴ ያው የሸበተ እኮ ነው ያደረገው ወራጅ። ሐሳቡን የሚናገረው ሐሳብ እዛ ክፍል ላይ ይሄንን ነው ወይ ያወራ ያለው? ኦኬ እና እንደዚህ የሰው መልክ ኖሮት የሸመገለ አብ አለ እያለን ነው ወይ ያለው በሰማይ? እንደዛ ነው የተናገረ ያለው? አይደለም። እኛም ደግሞ አብ የሸመገለ ነው፣ ወልድ የሸመገለ ነው ካልሆነ ይሄን ከየት አምጥተህ ነው የጻፍከው? መጽሐፍ ቅዱስ ግን በዘመናት የሸመገለ ሲል ምን አይነት ዲስክሪፕሽን እየሰጠ ነው ፖይንቱ። ገብቷል እንዴ? አሁን እኮ ሽማግሌ እያለ ነው ብለህ አንተ እየሳልከው ነው ያለው። አባቶች ዳንዬ እባክህ፣ እኛ አባቶች አዎ በዘመናት የሸመገለ ማለት የሸበተ ነው፣ ወገቡ የተጎነበሰ ነው ማለት ነው ብለው ካስተማሩ ያው አባቶች እንደዚህ አስተምረዋል ብለህ ገስጻቸው። ካልሆነ ግን መጽሐፍ ቅዱስ በሚለው ይሄው የሳልከውን ስል ነው እያወራሁኝ ያለው። ስለ አባቶች ትምህርት እያወራን አይደለም። አብ እንደዚህ ያረጀ ነው ብለው አንዴ ቆይ ወራዴ፣ አብ እንደዚህ ያረጀ ነው ብሎ የተገለጸበት ሐሳብ ካለ ማስረጃ አስጠኝ። የስላሴ ምስል ሶስትነታቸውን አንድነታቸውን ለመግለጽ የተሳለ ነው። በዘመናት የሸመገለ ስለሚል አባትም ስለሚባል እግዚአብሔር አባትም ስለሚባል የአባት መልክ ተሰጠው ነው እንጂ እግዚአብሔርን ስንስለው አባት የሸመገለ ወገቡ የጉበጠ ጺሙ የሸበተ ሰዋዊ ነገር አይደለም። እንደዛ ብለው እኮ አላስተማሩ። ነገር ግን መጽሐፍ ቅዱስ ዲስክራይብ ሲያደርገው
በዚህ መልኩ ነው ብለው አንተ ዲፕ ኬታ የሆነ አምጥተኸው ነው የሳልከው ነው ጥያቄው። ዲፕ የሆነ ዴፊኒሽን አንተ ኬታ አምጥተህ ነው የሳልከው። ምክንያቱም የሳልከውን ላሳየ ዳኒ አስረጅታቸው እዚህ ጋር አምጥተህ የኤአይ ፎቶ አስቀምጠ በጣም እያሳነስከው ነው አስተምረውን። ግን ጠለቅ ብለህ አባቶችን ብትጠይቅ ዲፕ የሆነ ዴፊኒሽን ይሰጠዋል። አንድ አትደረብራት። አስረጅታቸዋል። አብን ያየው ማንም የለም። አብን ያየው አንድም የለም፣ ማንም የለም። በዘመናት መካከል አብ ታይቶ አይታወቅም። መንፈስ ቅዱስም እንደዛ። መንፈስ ቅዱስ ዳኒ ቢኒ ሚውት አርጋል። አዎ አረጋለሁ። እየተስማማችሁ እንጂ እየተደራረባችሁ አታውሩ። እሺ እታችሁና አንተም እየተደረብክ ስለሆነ ማለት ነው። ኦኬ። በዘመናት መካከል አብንም መንፈስ ቅዱስንም ያየ ማንም የለም። አብ የሰው መልክ በዚህ ደረጃ ላይ ሽማግሌ የሰው ገጽታ እንዳለው ልክ እንደዚህ ማለት ነው እንደምናየው አለው የሚል የመጽሐፍ ቅዱስ ትምህርት ካለ አሳየን። ካለ ጥቀስና ያንን ክፍል ሄደን እንየው። አርጅተዋል፣ እንደዚህ ሸምግለዋል በዘመናት መካከል ሲል እርጅናን ወይ ደግሞ መለወጥን የሚያሳይ ሐሳብ እንዳለው የሚናገርም ሐሳብ ካለው ግለጠውና አሳየን። ኦኬ ሶ ምንድነው እያልን ያለ ነው? ይሄ ሐሳብ ሶ የመጣው ከየት ነው ብለህ ስትጠይቅ መጽሐፍ ቅዱስ ውስጥ ከምናቀው እግዚአብሔርን አይደለም አሁን እያየን ያለ ነው። ምክንያቱም እንደዚህ አይነት እግዚአብሔር መጽሐፍ ቅዱስ ውስጥ ስለሌለ ማለት ነው። ሶ መጽሐፍ ቅዱስ ውስጥ የሌለውን እግዚአብሔር ስለ ስላሴ ነው እያልክ ያለው አንተ ነህ። ምክንያቱም ስለ ስላሴ የሚያስረዳ ምንም ስላሴ ስለመሆኑም የሚያረጋግጥ ምንም ማስረጃ የለም። ይሄ ምንድነው እሱ ካልከኝ የሰው የአእምሮ ውጤት ኢማጂኔሽን ነው እንጂ አንድም ማስረጃ ኖሮ ስላሴ ስለመሆኑ የምታቀርበው ምንም አርጊውመንት የለም። ስለዚህ ሰው ላሰበውና በህሊና ውስጥ ኢማጂን ላረገው ነገር ነው እየሰገድክ ያለው፣ ክብር እያመጣ ያለው። ሶ ይሄን ነገር አታርገን ያል አርጊውመንቱ እሱ ነው። ወደሚቀጥለው ሐሳብ እንሂድ። ለስዕል ትሰግዳለህ አይደል? ጆ ለስዕል አሁን ለምሳሌ ለአንተ ስዕል አልሰግድም። ለስዕል ለዚህ ስዕል ትሰግዳለህ? ለምሳሌ ቅድም ችግር የለውም ብለኛል። እኔ ለስላሴዎች ስዕል እሰግዳለሁ፣ ለእመቤታችን ስዕል፣ ለመላእክት ስዕል እሰግዳለሁ። እሺ ለስላሴ ስዕል ችግር የለም። እሺ ለስላሴ ስዕል ስገዱ የሚል ማስረጃ ስጠኝ። ለስላሴ ስዕል አትስገዱ የሚል ማስረጃ ስጠኝ። ስዕል አትስገዱ የሚል ማስረጃ ስጠኝ። ሰው የለኝም ነው አርጊውመንት። አንተ ስጠኝ ነው። እኔ የለኝም ስትለኝ ከዛ ወደ እኔ ሐሳብ እንመጣለን። ለስላሴ ስዕል አትስገዱ የሚል ማስረጃ ስጠኝ። ተጠየቅ እኮ ብራዘር። ስትጠየቅ ለአንተ መልስ እኔ ማስረጃ ማቅረብ አይጠበቅብኝም። እየጠበቅኩ ነው ያሉት። እግዚአብሔር ሳሉ ብሏቸው በመሰዊያው ድንኳን ላይ ለተሳሉ ኪሩቤሎች ሰዎች ሲሰግዱ እናያለን መጽሐፍ ቅዱስ ላይ። ስለዚህ ውዱት ምንም ችግር አልጠየቅኩም። እኔ አልጠየቅኩም። የጠየቅኩ በጣም ሲምፕል ቃል በቃል ለስላሴ ስገዱ የሚል የጠየቅኩ ለተቀረጸ ስዕል ስገዱ የሚል ማስረጃ ስጠኝ አለ እያልክን ያለው ምኑ ቦታ ነው? ሰዎች በእጅ ለተሳለና ለተቀረጸ ስዕል የሳሉት ማለት የሰገዱት አለ። እሱ ማስረጃ አለ። ለስዕል ሰግደዋል። ማስረጃ ስጠኝ። ኦሪት ዘጸአት 26:1 ነው። እሺ አውጣል። እሺ ኦሪት ዘጸአት 26:1 ላይ ለስዕል ሰግደዋል እያለን ያለው ወዳጃችን። ጥሩ ዳግምም ከተፈለፈለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበት ማደሪያ ስራ። ብልህ ሰራተኛ እንደሚሰራ ኪሩቤል በእነርሱ ላይ ይሁኑ። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም
4 ክንድ ይሁን፣ የመጋረጃውም ሁሉ መጠን ትክክል ይሁን ይላል። እሺ ቁጥር ስንት ላንብበል? እሺ ስለዚህ እግዚአብሔር ምን አዘዘው? ከተፈተለ ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ የተሰራ 10 መጋረጃ ያሉትን ማደሪያ ስራ ብልህ ሰራተኛም እንደሚሰራ ኪሩቤል በእነርሱ ላይ ሆኑ። ስለዚህ በመጋረጃዎቹ ላይ የኪሩቤል ምስል አለ ማለት ነው አይደል? አዎ መጋረጃው ላይ ለተሳሉት ኪሩቦች ለተቀመጡት ኪሩቤሎች በመሰዊያው ድንኳን በውስጥም በውጭም በኩል የኪሩቤል ምስል ተፈትሎበታል ማለት ነው መጋረጃው ላይ ራይት። አሁን ለተፈተለው ለዛ መጋረጃ ላይ ላለው ኪሩብ የሰገደ ሰው ነው የምታሳየን። አፍጥ ነው። እሺ ኦሪት ዘኍልቍ ምዕራፍ 20 ቁጥር 6 ነው አይደል? እሺ ቁጥር 26 ቁጥር ስንት? ዘኍልቍ ላይ እዚህ ክፍል ላይ የለም። ኦሪት ዘኍልቍ እዚህ ክፍል ላይ የለም ወይ? ዘጸአት ላይ የለም። ዘኍልቍ ምዕራፍ 20 ቁጥር 6 ዘጸአት ላይ አሁን የጠቀስከው ክፍል ላይ እየጨረስን እንሂድ። የእግዚአብሔርን ቃል እንደሱ ነው የምንፈታው። እዚህ ክፍል ላይ የእግዚአብሔርን ቃል መንፈታ ስገዱ የሚል አለ ወይስ የለም? ብራዘር ዳኒ መጽሐፍ ቅዱስ ስለማይለያይ ስለማይነጣጠል ካልተለያየ ሰው እየጠየቅኩ ነው ያለው። ለዛ ነው ስለማይለያይ ነው እየጠየቅኩ። እዚህ ክፍል ላይ አለ ወይስ የለም? አዳምጠኛ። ኦሪት ዘጸአት ላይ በመጋረጃው ላይ ሳሉ ያላቸው ኪሩቤልን ሙሴ ሲሰግድለት እዚህ ክፍል ላይ አለ ወይስ የለም? ዳኒም እየሰማኝ ነው? እባክህ ያዳምጠኛ። አንድ ጊዜ እያደመጥኩ ነው። እዚህ ክፍል እየጨረሰን እንሂድ። አሁን የጠቀስከው ክፍል ላይ አለ ወይስ የለም? ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ በመጋረጃ በውስጥም በውጭም በኩል የኪሩቤልን ምስል ፍተሉበት ካለ በኋላ ጥያቄው አለ ወይስ የለም? እዚህ ላይ የሰገደ አለ? እዚህ ላይ እያወራን ያለ ነው ስለ መስገድ ነው። እና እንግዲህ ለተፈተለው በመጋረጃው ላይ የተቀረጸው አለ ወይስ የለም ነው? ብራዘር ላስረዳ። በመጀመሪያ ላስረዳ የሞከርኩት በመጋረጃው በውስጥም በውጭም በኩል ኪሩቤል ተፈትለውበታል። ለዚህ መጋረጃ ደግሞ ሲሰግዱ ሙሴና አሮን አሳያለሁ ከመጽሐፍ ቅዱስ ላይ ከሌላ ቦታ አልሄድም። አይዞህ አለ ወይስ የለም ነው እዚህ ላይ አሁን ብራዘር እዚህ ክፍል ላይ። እሺ አንተ ለማንበብ ዝግጁ አይደለም። ኦሪት ዘኍልቍ ምዕራፍ 20 ቁጥር 6 ላይ ሙሴና አሮን አጥርተን ነው የሚሄደው። እዚህ ክፍል ላይ ብራዘር እዚህ ክፍል ላይ የሰገደ አለ ወይስ የለም? መለስኩኝ እኮ ዳኒ። እዚህ ቦታ ላይ ያመጣው በመጋረጃው ላይ ኪሩቤል ተስለዋል የሚለውን ላሳይ ነው። ኦኬ ለዚህ መጋረጃ ደግሞ ለዚሁ መጋረጃ በድንኳኑ በፊትም በውጭም አለመኖሩን አጥርተን እዚህ ክፍል ላይ ወዳጅ ወንድምነት ቆይ ለመጋረጃው ሲሰግዱ የሰገደ ሰው አለ ወይ ነው? ለመጋረጃው ሲሰግዱ አለ። አሳየን፣ እሱኛውን አሳየን። ጆ አሳየን። እሱ ኦሪት ዘኍልቍ ምዕራፍ 20 ቁጥር 6 ላይ ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ፣ እግዚአብሔርንም ክብር ተገለጠላቸው። የሰገዱት ለድንኳኑ ነው ወይስ በድንኳኑ ለተገለጠው ለእግዚአብሔር የሰገዱት? ያው በድንኳኑ ነው እኮ። በድንኳኑ ለተገለጠው ለእግዚአብሔር ነው የሰገዱት ወይስ ለድንኳኑ ነው የሰገዱት? እኮ ቦታውን እሺ እናንብበዋ። ኤርሚ አይሻልም? ሙሴና አሮን አውቀዋለሁ፣ ማንበብም አይጠበቅብኝም። ብሉይ ኪዳን እኮ በማን ፊት ነው የሰገዱት እኮ? አንድ ጊዜ ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በደጃፍ ሄደው በግንባራቸው ተደፉ። አይደለም ወዴት ነው የሄዱት? ወደ መገናኛው ድንኳን ደጃፍ አይደል ሄደው? አዎ በደጃፍ ሄደው በግንባራቸው ተደፉ እኮ። የሄዱት ወደ መገናኛው ድንኳን ነው አይደል? አዎ እኮ የድንኳኑ ደጃፍ ላይ ግን ተደፉ ይላል በግንባራቸው አይደል? ብራዘር የሄዱት ወደ መገናኛው ድንኳን ነው አይደል ወይ? አዎ ነው እኮ። ኦኬ በመገናኛው ድንኳን የተገለጠ የማ ክብር ነው ይላል? የእግዚአብሔር ክብር። ለተገለጠው ለጌታ ክብር ነው የሰገዱት ወይ ለጨርቁ ነው የሰገዱት?
ኦኬ አሁን እሱ ጥሩ ጥያቄ ነው። ለእግዚአብሔር ክብር ነው የሰገዱት። የተገለጠው ለእግዚአብሔር ክብር ነው የሰገዱት እኮ በቃ ጠየቀኝ፣ እኔ ልመልስ። ለእግዚአብሔር ክብር ነው የሰገዱት። የሰገዱት ግን በደጃፉ ድንኳን ነው አይደለም? አንተ ግን ምንድን ያልከው ቅድም በኪሩቤል ማን በመጋረጃው ላይ ለተጠለፈው ድንኳን ለተጠለፈው በመጋረጃው ላይ ለተፈተለው ኪሩብ ነው አልከ። የት አለ እዚህ ጋር ብሎ የሚለው አላልኩም እኮ አንድ ጊዜ እንዴ ቅድም ብለህ ልናገር ቅድም ብለህ እንዴ ጆይ ይሄን አልማት ቅድም አንተ እንደ ሌሎቹ አይደለም ቢያንስ እስከማቀ ኤርሚ በፈጠረ አንድ ጊዜ እሺ በመጋረጃው ላይ ኪሩቤል ክንፍ ተጠልፏል አይደል? አንዴ ልመልስ ጠየቀኝ። አዎ ይኸው መልስ፣ እኔ አልከለከልኩም። እሺ ፖይንቱ ምንድነው? በድንኳኑ በውስጥና በውጭ በኩል ኖ ድንኳኑ ጋር ከመምጣት በፊት የዘሁልቁን ስትሰጠን ቆይ አድምጠኝ። የዘሁልቁ 20 ቁጥር 6 ነው የሰጠህን። በመጋረጃው ላይ የተጠለፈው ወይ ደግሞ የተፈተለው ኪሩብ አለ ለዛ ይሰግዱ ነበር ብለህ ነው አይደል? ብለህ መረጃ ስንልህ ዘሁልቁ 20 ቁጥር 6 ነው የጠቀስከው። አሁንም እኮ አልካድኩም። ታዲያ የታለ አሮንና ሙሴ በመጋረጃው ቆይ የታለ አሮንና ሙሴ? እባክህ ጆን የታለ ሙሴና እባክህ ጥያቄ ነው የምጠይቅህ። ከዛ ስማና ተመልሳለህ። እኔ ጥሩ ቦታ ላይ ስላይደለ ማለት ነው። አሁን ያመጣኸው መገናኛው ድንኳን ደጃፍ መጥተው ለተገለጠው በመገናኛው ድንኳን ለተገለጠው ለእግዚአብሔር ክብር ነው የሰገዱት። አንተ ለጨርቁ ነው ብለህ ስትነበር ሲይዝህ አይ ለክብሩ ነው አልክ። የምፈልገውም ይሄን ነው፣ ለክብሩ ማስባል ነው፣ ለጨርቅ የሰገደ ስለሌለ ማለት ነው። አንተ ግን ለድንኳኑ ሰገዱ ብለህ ስትል ነበር። አልሰገዱም ለድንኳኑ። በድንኳኑ ግን ማደሪያ ነውና በዛ እግዚአብሔር ስለሚገለጥ በደመና አምድ ስለሚወርድ የእግዚአብሔር ክብር ስለተገለጠ በዛ ለተገለጠው በድንኳኑ ሆኖ ለተገለጠው ለእግዚአብሔር ክብር ነው የሰገዱት እነሱ። ኦኬ ልብ በል አንድ። አንተ ግን ያመጣኸው ጥቅሱን በመጋረጃው ላይ የተፈተለው ኪሩብ ለሱ ይሰግዳሉ ብለህ ነበር። የታለ እዚህ ጋር በመጋረጃው ላይ ለተጠለፈው ኪሩብ ሰገዱ ብሎ የሚል ዘሁልቁ 20 ቁጥር 6 ላይ ካልሆነ ሌላም ቦታ ላይ ታሳየናለህ። ለኪሩቡ የሰገዱ ማለት ነው። ለኪሩቡ ሲሰግዱ በጨርቅ ላይ ለተጠለፈው ወይ ለተፈተለው የሰገዱ ካሉ እሱን ታሳየናለህ። ጆዬ መቀጠል ትችላለህ፣ ጊዜ ወስደህ ማለት ነው። እሺ እርምዬ ታንኪ እግዚአብሔር ያክብርልኝ። እኔ ኦሪት ዘጸአት ምዕራፍ 26 ቁጥር 1 ያመጣሁበት ምክንያት ምንድነው? ዳኒ ለጠየቀኝ ጥያቄ እሱም ለምስል ስገዱ የሚል ለተቀረጸ ለተሳለ ነገር ስገዱ የሚል ማስረጃ አምጣ። ክሊርሊ ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ በድንኳኑ በፊትም በውጭም በኩል ኪሩብን እንዲፈትል እንደ ጥሩ ሰራተኛ እንደውም እንደ ብልህ ሰራተኛ በውስጥም በውጭም በኩል ኪሩብን ፍተል የሚል ትእዛዝ ተሰጥቶታል። ስለዚህ በድንኳኑ በውስጥም በውጭም በኩል የኪሩብ የመላእክት ስዕል ተፈትሎበታል። ከውስጥም ከውጭ የሚለውን ከውስጥም ከውጭ የሚለውን የቱ ጋር ያገኘውን ያልኩ እንጂ እኮ አታውራ አላልኩም። ኧረ አንድ ጊዜ መልስ ልስጥ። ከውስጥም ከውጭም ብሎ የሚለውን የቱ ጋር ያገኘው ጽሑፉን ነው። እሺ እሱም በኋላ እመጣለሁ። አንድ ጊዜ ሀሳቤ ልጨርስ። እሺ ጋይድ። እሺ ቴንክ ዩ። ስለዚህ ኪሩብ የተሳለበት ይህ ድንኳን ኦሪት ዘኍልቍ ምዕራፍ 20 ቁጥር 6 ላይ ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው ይላል። ወዴት ነው የሄዱት? ወደ መገናኛው ድንኳን ደጃፍ ሄደው ምን አደረጉ? በግንባራቸው ወደቁ፣ የእግዚአብሔርንም ክብር ተገለጠላቸው። ስለዚህ ከዚህ የተለየ ኦርቶዶክሳውያን የሚያደርጉት ነገር የለም። የታለ ለኪሩብ ሰገዱ ብሎ የሚሉት? የታለ ለኪሩብ ሰገዱ? ኧረ ኤርሚ በፈጠረ የታለ ለኪሩብ ሰገዱ የሚሉት? በጠቀስከው ጥቅስ ላይ የታለ ለኪሩቡ ሰገዱ የሚለው? ኤርሚ እሺ ልጨርስ። እኔ አጨርስ አላልኩም። የታለ ለኪሩቡ ሰገዱ የሚሉት? ይሄው ሙሴና አሮንም የቱ ጋር? እሺ ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ አረጉ። አንድ ጊዜ ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። ወዴት ሄዱ? ወደ መገናኛው ድንኳን ደጃፍ ሄዱና
እዛ ወደቁ፣ በግንባራቸው ወደቁ። የወደቁት በማን ፊት ነው? በእግዚአብሔር ፊት ነው። በድንኳኑ ላይ ግን ምን አለ? የኪሩብ ስዕል አለ እያልኩኝ ነው። እኛ ኦርቶዶክሳውያን ከዚህ የተለየ ምንም ያደርጉት ነገር የለም። እኛ ለእግዚአብሔር ክብር ነው የምንሰግደው። ነገር ግን የመላእክት የጻድቃን የቅዱሳን ስዕል ስላለበት ቤተክርስቲያን ጣዖት የሚያደርገው ምንም ነገር የለም። እነ ሙሴና አሮን ካደረጉት ምንም የተለየ ነገር አናደርግም። ጆ እሺ፣ ቴንክ ዩ ሰማንህ። ኦኬ ሙሴና አሮንም በጉባኤ ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ ይላል። የወደቁት በግንባራቸው ለማን ነው? ይሄ ልማዳቸው ነው። እነዚህ እግዚአብሔር አገልጋዮች ለማን ነው የሚወድቁት? ሁሉ ቀን ለእግዚአብሔር ነው የሚሰግዱት። ኦኬ በዛ በመገናኛው ድንኳን እገኛለሁ ብሎ ስላለ ጌታ የደመናውም አምድ እዛ ስለሚታይ ማለት ነው። ጆ ግን ምንድን ያለን? በኪሩቤል ላይ በመጋረጃ ላይ ለተጠለፈው ኪሩብ ነው የሰገዱት ብሎ ሊል ፈለገ። ግን የምታወራውን ሰው ታውቀዋለህ፣ ኤርሚያስን ብሉይ ኪዳን ላይ አላነፋንፍም፣ በአራት ነጥብና በድርብ ነጠላ ሰረዝ እንኳን አላነፋንፍም፣ የትኛውም ቦታ ላይ አንተም ሌሎችም ሊያመልጡ አይችሉም አይልም። ያው ቃሉ ክብሩ የሚለው ቃሉ የሚለው ሙሴና አሮን ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በመጋረጃው ላይ ለተጠለፈው ለኪሩቡ ሰገዱ አይልም። አንተ ለሙግት ያመጣኸኝ ክፍል በመጋረጃ ላይ ለተጠለፈው ለኪሩቡ ሰገዱ ብለህ ልትል ነበር። የለም፣ የሰገዱት ለእግዚአብሔር ነው። ለምን? የእግዚአብሔር ክብር እዛ ስለሚገለጥ ማለት ነው። በደመና አምድ እዛ ስለሚገለጥ ማለት ነው። ደመናውን አምድ ላሳይ ከፈለክ ዘኍልቍ መጽሐፍ ምዕራፍ 9 ቁጥር 15 ላይ 9:15 ላይ ይሄ ክብር ደመና መገናኛው ድንኳን ከተሰራበት ጊዜ ጀምሮ በዚያ ስለነበር ማደሪያው ማለት መገናኛው ድንኳን ማለት ነው። በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው፣ ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር ይላል። እንዲሁም ሁልጊዜ ነበረ፣ በቀንና በደመናም በሌሊትም አምሳል ይሸፍነው ነበር ይላል። አየው፣ ይሄ ደመናው እዛ ድንኳኑ ላይ መሆኑ የእግዚአብሔር ክብር መገለጥን የሚያመለክተው። ሙሴና አሮን ወደዛ መጥተው እነሱ ከአስቆጣ ቆርበት ስሩት ብሎ ያለው ከቀይ ሐምራዊ ግምጃ ስሩት ብሎ ላለው ጨርቅ ሰግደው ማያውቁም፣ አይሰግዱም። በመገናኛው ድንኳን ግን በማደሪያው ላይ ግን በማደሪያ የተባለው ድንኳኑ ማለት ነው። ምክንያቱም የምስክሩን ድንኳን ሸፈነው ይላል። ደመናው የእግዚአብሔር ግሎሪ ነው፣ የእግዚአብሔር ሻካይና ነው፣ ክብር ነው። ለሱ ነው የሚሰግዱት። አንተ ላልከው ግን በጨርቅ ላይ ለተጠለፈ ለተፈተለ ለተባለው ኪሩብ ስዕል አንድም ቦታ ላይ የሰገደ የምታመጣው የለም። ስለዚህ እናንተን የጣዖት አምልኮ ልምምድ ትንሽ ቆይዞ ወደ አሻሮ ጠጋ አይነት ነገር አታደርገው ነው የምርጫው። ወንድምነት መቀጠል ትችላላችሁ። ቴንክ ዩ። አዎ ቀደም ይሄን ጥቅስ የጠቀሰው ምን የሚለውን ሀሳብ ለማስረዳት ነው። ኦኬ ለስዕል ትሰግዳለህ ወይ ስለው አይ ለአንተ ስዕል አልሰግድም ለስላሴ ስዕል ግን እሰግዳለሁ ብሎ ነው የተነሳው። ያው ሾርት ሜሞሪ ነው ምን መስለው አይደለም። የተነሳንበትን ሀሳብ ፖይንት ራሱ በደንብ ጠንቅቀን ነው የምናውቀው። እኔ ለስላሴ ስዕልና ለማርያም ስዕል ቃል በቃል ነው የተናገርከው። ለቅዱሳን ስዕል እሰግዳለሁ ነው ያልከው። ኦኬ ጥሩ። ለስላሴ ስዕል የምትሰግድ ከሆነ መጽሐፍ ቅዱስ ውስጥ ለስዕል የሰገደ ሰው አሳየን ነው። ከዛ ሄድክና ዘጸአት ምዕራፍ 26ን ጠቀስክ። ዘጸአት ምዕራፍ 26 ላይ ለስላሴ የሰገደ ሰው ለስዕል የሰገደ ሰው አለ ወይ? የለም። ዘኍልቍንም ጠቀስክ። እዛ ክፍል ላይ ለስዕል የሰገደ ሰው አለ ወይ? የለም። አየህ፣ አንተ ትሰግዳለህ። ስግደትህን የሚያሳይ ግን አንዳች የሆነ መጽሐፍ ቅዱሳዊ ማስረጃ ግን የለም። ዘጸአት 26 የሚናገረው ወንድምነት መጋረጃው እንዴት እንደተሰራ ነው የሚናገረው እንጂ ማንም ሰገደ ብሎ የሚል የለም። ክፍሉ የለም። አየህ፣ ጥያቄው ምንድን ነው? እሱ ለስዕል የሰገደ ሰው አለ ወይ መጽሐፍ ቅዱስ ስል በኮንፊደንስ አዎ አለ ብለህ ሄድክ። ሁለቱም ጥቅሶች ላይ አንተ እንዳልከው ለተሳለ ስዕል የሰገደ ሰው የለም። የትኛውም የመጽሐፍ ቅዱስ ክፍል ላይ ማለት ነው። ስለዚህ ጥያቄው ምንድን ነው? እሱ ለስዕል የሰገደ ሰው አለ ወይ ነው። የለም። መልሱ እሱ ነው ባጭሩ። እሺ ዳንዬ፣ የእኔ ጥያቄ ኦሪት ዘጸአት ምዕራፍ 26 ላይ በድንኳኑ ላይ ኪሩብ እንዲሳል እግዚአብሔር አዘዋል አላዘዘም?
ጥያቄው እሱ አይደለም። መልስ ስትሰጥ ነው መጀመሪያ ወደ አንተ ጥያቄ የምንሄደው። ድንኳኑ ላይ የኪሩብ ስዕል አለ የለም? ስለ ኪሩብ በድንኳን ላይ አለ ወይስ የለም ቢሆን ጥያቄው አሁን የምታነሳውን ጥያቄ ቆይ ለኔ ታውልኝ አለ ወይስ የለም? ዳንኤል በድንኳኑ የውስጠኛው ቅድስትና ቅድስተ ቅዱሳኑን የሚለይ ቦታ አንድ ቦታ ላይ ብቻ አለ። ድንኳኑ ላይ የለም። ድንኳኑ ውስጥ ግን ቅድስቱን ከቅድስተ ቅዱሳን የሚለይ አንድ ቦታ ላይ አለ። ከኔ ጋር አውራ ከፈለክ። እኔ ከማን ጋር ላውራ? ኤርሚ በጣም ተረባረባችሁብኝ እኮ። አይ የለማ ስትዋሽ ታዲያ ምን እንበል? ያው ነገር ነው። ድንኳኑ ውስጥ በቅድስቱና በቅድስተ ቅዱሳኑ መካከል ያለ ቦታ አንድ ቦታ ላይ አለ። የተሰራ በባስልኤል የተሰራ ማለት ነው። ያ ወንድ በነቀጥሉ በድንኳኑ ላይ የኪሩብ ስዕል አለ የለም ነው የኔ ጥያቄ። የለም። እሺ ደግሞ ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰራ 10 መጋረጃዎች ያሉበትን ማደሪያ ስራ ብልህ ሰራተኛም እንደሚሰራ ኪሩብ በእነርሱ ላይ ይሁን ይላል። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ይሁን፣ የመጋረጃዎቹም ሁሉ መጠን ትክክል ይሁን ይላል። በመጋረጃዎቹ ላይ የኪሩብ ስዕል አለ የለም? መልስ ጠፍቶብህ ነው ዳኒ? የኔም ፖይንት እኮ እናንተ በጣም ዶጂ። ስለ አንተ ፖይንት አይደለም መጀመሪያ መልስ የተጠየቀው። በድንኳኑ ላይ የኪሩብ ስዕል አለ ነው። አትደረብ ነው ያልኩህ። ፖይንቴን የማስረገጥ መብት እኛ ፖይንታችንን የተነሳንበትን ፖይንት በድንኳኑ ላይ የኪሩብ ስዕል አለ። በድንኳኑ ደጃፍ ላይ ደግሞ ሄደው አሮንና ሙሴ ሰግደዋል። በቃ ይሄ ነው ፖይንቱ። እኛም ለቅዱሳን ጻድቃን አሁንም እየተደረበ ቤተክርስቲያን ስንሰግድ ለእግዚአብሔር ክብር ነው የምንሰግደው። ቴንክ ዩ። ስስክ ጨርስ ሚውት ከምታደርገኝ ደግሞ አስወጣኝ። እኔ ምንም ሚውት አላደረኩም ብራዘር። አልጨረስክም? ሀሳብ አለ? ጨርስ። በቃ ቴንክ ዩ። ጥያቄው ምንድን ነው? እሱ ማለት በእንደዚህ ደረጃ ላይ ራስን ለመሸፈን አትሞክር። ጥያቄው ምን ነበር? እኔ ለስላሴ ስዕል እሰግዳለሁ አልክ። ጥሩ። ከመጽሐፍ ቅዱስ ውስጥ ለስዕል የሰገደ ሰው ማስረጃ ስጠኝን ያልኩ። አለቅ። ለስዕል የሰገደ ሰው ማስረጃ ስጠን። ሄድክ፣ 2 ጥቅስ ጠቀስክ። በሁለቱም ጥቅስ ለስዕል የሰገደ ሰው ሽታውም የለም። that's the point። ሽታውም የለም። አየህ፣ ቢኖር ኖሮ አየህ፣ እዚህ ቦታ ላይ እኮ ይሄው እገሌ ሙሴም ይሁን አሮን ለስዕል ሰግዷል ብለህ ታሳየናለህ። ብራዘር፣ ለስዕል አይደለም የሰገደው። ለስዕል ሰገደ የምትል ከሆነ አሳየን። ኦኬ። ምክንያቱም በመገናኛ ድንኳን ውስጥ የአሮን በትርም አለ፣ መናም አለ። ታቦት የምታወራ ከሆነ ሙሉውን የቤተ ነሐስም አለ። ሁሉን ነገር ነው የምታወራው። አንድ የተሳገር አንስተ እሱን አውርድ ጀነራል አድርጋል ለምታወራው። ጥያቄው ስፔሲፊክሊ ኦኬ የሰገደ ሰው አለ ወይ ነው ጥያቄው። መልሱ ምንድነው? እሱ የለም ነው። ምክንያቱም ሁለቱም ጥቅሶች ውስጥ ሁለቱንም በተደጋጋሚ ጠይቀናል። በሁለቱም ክፍል ላይ ሄዶ ስፔሲፊክሊ ለተቀረጸ ስዕል የሰገደ ሰው የለም። አዎ ለተቀረጸው ለኪሩቤል ለድንኳኑም ነው የሰገደው። ለዚህ ነው የእናንተ ትምህርት ድንኳኑም መቅረጃው መሰዊያውም ሁሉም የተቀደሰ ቅዱስ ስለሆነ በራስ ለኪሩብ የሰገደ ሰው አሳየኝ ብራዘር። ሁሉም የተቀደሰ ነው፣ ቅዱስ ነው። አንተ ለኪሩብ መስገዳቸውን አሳየኝ። ያው ሰግደውለታል። አሳየን ለኪሩብ መስገዳቸውን። that's your imagine። ከዚህ በላይ ከኢማጂኔሽን ያለፈ
ከኢማጂኔሽን ያለፈ የኦርቶዶክስ ትምህርት በአይምሮ ላይ ኢማጂን አድርገህ የምትሞላውና ቃሉን አልቀበልም ብለህ ነው ዳንዬ። ውስጥ የሌሎንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው ትግድ ሊገዳች ካለ ማምጣት ነው ብራዘር፣ ማምጣት ነው ብራዘር። ኢማጂን ግን አድርገህ ዶክትሪን አትመስርት። that's the point ብራዘር። ዶክትሪን ኢማጂን ተደርጎ አይመሰረት። ዳንዬ አልሰማ ብለህ ነው ይላል ነው መጽሐፉ እያለ ነው። ወደ ድንኳኑ ደጃፍ ሄደው ሰገዱ እያለ ለኪሩብ ስዕል ሰገዱ ይላል። አዎ ኪሩብ አለበት ድንኳኑ። በነገራችን ለኪሩብ ስዕል ሰገዱ ይላል ወይ? ለኪሩብ ስዕል ሰገዱ ይላል ወይ? ወንድሜ ወደ ድንኳኑ ሰገዱ፣ በድንኳኑ ደጃፍ ላይ ሰገዱ። ለኪሩብ ስዕል ሰገዱ ይላል ወይ ነው ጥያቄው። እሱ ነው ድንኳኑ ላይ ለኪሩብ እነሱ የተሰገዱ ለኪሩብ ስዕል ሰገዱ ወይ? ጥያቄው እሱ ነው ወዳጄ። ሰገዱ እነሱ የተሰገዱ በድንኳኑ ደጃፍ ላይ የድንኳኑ ላይ ምን አለ? የኪሩብ ስዕል ኦብቪየስሊ ሰግዷል። እሺ አሁንም እየዋሸን ያለው ኦብቪየስሊ ሰግደዋል ነው የምትለው። አየህ ምክንያቱም እንዲህ ካልዋሸ በስተቀር ልታልፈው ስለማትችል ማለት ነው። ጥያቄው ምንድን ነው? እሱ ለስዕል የሰገደ ሰው አለ የለም? አየህ ገምተህ ከማውራት ካላወራ በስተቀር መጽሐፍ ቅዱስ ውስጥ በብሉይ የሚሆን በአዲስ ኪዳን ሰዎች ለስዕል ሰግደው አያውቁም። በድንኳኑ ፊት ሲሰግዱ የሚሰግዱት ለድንኳኑም አይደለም። እኛም በነገራችን አንተ ግን ለስዕል ነው እየሰገድክ ያለው። በቤተክርስቲያን ስንሰግድ የምንሰግደው ለስዕሉ አይደለም። ለስዕሉ ወዳጅ እኔ ጠየቅኩ ለስዕል እሰግዳለሁ ብለሃል። ለሱ ማስረጃን የጠየቅኩ የት ነው? ለስዕሉ ባለቤት ነው የምንሰግደው። አንተ የጠየቀኝ ለተሳለ ለቅርጽ ለስዕል የሰገዳለሁ። ለስዕል አሰግድም ተውከው። አሁን ደግሞ ለስዕል መስገድን ተውከው። ሐሳብ ቀየር። ያው ሰጠው እኮ ወንድም አለም። ከዚህ በላይ ምን ልስጥ? እኔ እኮ ምንድነው ለስዕል ትሰግዳለህ ማለት ነው አይደል? አየህ መጽሐፉ ላይ ግን ስናይ ለስዕሉ ሰገደ የሚል ትምህርት የለም። ኧረ ዳኒ ለቃሉ ታማኙን በፈጠረ አምላክ በጣም ታማኝ ነን ብራዘር። ለቃሉ በጣም ታማኝ ስለሆነ ነው እየሞገትን ያለ ነው። ለአንተ ለቤተ ክርስቲያን ታማኝ ለመሆን እየሞከርክ ነው እንጂ በቃሉ ውስጥማ ሄደን አየነው። ሁለቱም ክፍል ላይ ለስዕል ሰገዱ የሚል የለም። አለ የምትል ከሆነ አውጣና አሳየን፣ የራስን ግምት ሳትጨምር ማለት ነው። መጽሐፍ ውስጥ ለስዕል ሰገዱ የሚል የለም። አንተ ግን ኢማጂን እያረክ ነው እያወራ ያለው። አየህ ምክንያቱም በድንኳኑ ፊት ለፊት ላይ ሰገዱ ሲል መጋረጃው ላይ ኪሩብ ስላለ ለኪሩብ ሰገዱ እያልክን ያለው ኖ፣ መጽሐፉ እያለ አይደለም። አሁን አንተ እዚህ ጋር ሰውን ማሳመን የፈለከው ግዑዝ ነገር እንዴት ይሰገድለታል? ይህ ጣዖት አምልኮ ነው። በፍጹም መጽሐፍ ቅዱስ እንደዛ አይለን። መጽሐፍ ቅዱስ የሚለን እንደውን የመገናኛው ድንኳን ያልተባልከውን ነው እያወራ ያለው። የምስክሩ ታቦት፣ ገበታው፣ ሁሉም ነገር መቅረዙ ሳይቀር ቅዱስ ነው፣ የተቀደሰ ነው፣ ቅዱስ ነው ነው የሚለን። ሀሳብ ላይ ቁም። ይሄ ያንተ አስተምሮ ነው ማለት ነው። የመጽሐፍ ቅዱስ አስተምሮ ሳይሆን ያንተ አስተምሮ ነው ዳንዬ። የለም ማለት ነው። ለእግዚአብሔር እንዴት እንደሚሰገድ እናንተ እስቲ ያስተምሩን። ማለት ስግደት እስቲ እንዴት ነው የሚሰገደው? ስዕሉን እንጨርስና ከዛ በኋላ ሌላ ሀሳብ እንሄዳለን። ያው ተደጋጋሚ ሆነ ይሰለቻል ብዬ ነው ማለት ለዛ ነው ሰልችቷችሁ እንድትተዉት ነው። አላማችን እሱ ነው። እንድንተወው ዳንዬ፣ እናንተ የወንጌል አማኞች ለእግዚአብሔር ስትሰግዱ እንዴት እንደሆነ ንገሩና። ጉዳዩ አሁን እሱ አሁን ርዕስ እየሰጠሽን ያለሽው እኛ መጀመሪያ ለስዕል የሚሰገድ መጽሐፍ ቅዱሳዊ ትምህርት እንዳልሆነ እሱን ማሳየት ነው አላማችን። እሱ ላይ ነው የምንቆየው። ከዛ በኋላ እሱን ስንጨርስ ወደ ሀሳብ ሙቭ እናደርጋለን። አሁን ይሄ ርዕስ እየሰጠሽን ያለሽው። እሺ እኛ አንሰግድም ለስዕል እንዳለው ጆ ለስዕሉ አንሰግድም። ያው ባለቤቱን በማሰብ እሱ ሰግዳለሁ ብሏል። እሱ ሰግዳለሁ ብሏል። ልዩነት አለ። አስተካከለው እኮ መጨረሻ ላይ ለእኛ ታስተምረን። አላስተካከልክም ጆ መልስ። ለስዕሉ ባለቤት በማሰብ አይደል ምን ሰግደው? እሱ ለስዕሉ ሰግዳለሁ ነው ያለው ቃል በቃል። እኔ ከግድም ጀምሮ ለዳንኤል እንግዲህ ምሳሌ እየሰጠሁት ነበረ።
አንተ ስዕል በኪስ ውስጥ ቢኖር የእናት ፎቶ ቢኖር ያንን ፎቶ ስትስመው ማንን ሳምክ ነው የሚባለው? እኛ ሕያው ለሆነ አምላክ ለመላእክቶቹ ለቅዱሳኖቹ እሱ ታሪክ ያላቸው ሕያዋን ስለሆኑ እኛ ስዕሉን ስናይ የምናየው ሕያዋን የሆኑ ታሪክ ያላቸው ቅዱሳንን ነው እንጂ ዝም ብሎ አይድል አይደለም። ተረዳና በቅንነት ተረዳና አንዛዛኸው። ቆይ አንዴ ስሙት። እሺ ወንድምነት ይቅርታ ዶክተር ጋር ገብቼ ስለነበር ነው ቅድም በድንኳኑ ላይ ኪሩቤል ተስሏል ብሎ ያለውን እኔ ውስጥ ቅድስተ ቅዱሳንና ቅድስቱን የሚለይ ነው ነው ብያልኩት። አንድ ቦታ መሳሉን አሳያችሁ ከላይ ድንኳኑ ላይ ጆ አሳየ። ድንኳኑ ላይ ተስሏል ሲል ነበር። አሳይታል ጆ? እሺ እንደገና እናንብበው። አንብበው። እሺ ድንኳኑ ላይ የተሳለ ማለት ነው። ድንኳኑ ላይ ነው ያልከኝ። ላይ ማለት ከላይ ማለት ነው። ኦኬ በጥሩ በፍታ ከሰማያዊ የት ነው? ጥቅሱን ንገራቸው ህዝቡ እንዲያዩ። ጥቅሱን ንገራቸው ህዝቡ እንዲያዩ። ኦሪት ዘጸአት ምዕራፍ 26 ቁጥር 1 ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይ ግምጃ የተሰራ 10 መጋረጃዎች ያሉበትን ማደሪያ ስራ። ብልህ ሰራተኛም እንደሚሰራ ኪሩብ በእነርሱ ላይ ይሁን። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ይሁን። የመጋረጃዎቹም ሁሉ መጠን ትክክል ይሁን። 5ቱ መጋረጃዎች ምን ላይ ነው ስራ ብሎ ያለው? መጋረጃዎቹ እያለ ነው። መጋረጃ ላይ ነው እንጂ ድንኳኑ ላይ ነው የተሰራው። ልዩነት አለ። ድንኳኑ ከምንድን ነው የተሰራው? ከምንድን ነው የተሰራው? ንገረኛ ድንኳኑ የተሰራበትን ነገር። አይ እኔ እያነበብኩልህ ነው። ያው መጋረጃዎችን ነው የሰራው አይደለ? መጋረጃ እኮ ነው ብሎ የሚለው። ኦኬ መጋረጃዎቹ በውስጥ በኩል ነው ያሉት? አዎ በውስጥ በኩል ነው መጋረጃው እኮ ያለው። ታዲያ በውጭ በኩል ነው ያለው? በውጭ በኩል መሆኑን አግኝተዋል አንተ? በውጭ በኩል መሆኑን ኧረ ቆይ እርሜ እንደ ምን ችግር አለው? እኔ መማርም ካለብኝ ታስተምረኛለህ። ሰው መጋረጃው በውጭ በኩል ይላል። በድንኳኑ ነው አድምጠኝ። በድንኳኑ ላይ ብለህ ስላልክ ላይ ነው ያልከው። በድንኳኑ ላይ ነው ያልከው። ቅድም ስታወራኝ በድንኳኑ ላይ ነው ያልከው። በድንኳኑ ላይ እና በድንኳኑ ውስጥ ላይ በነገራችን ላይ መጋረጃዎቹ ሲል እኔ አመስሚንግ ራሱ ድንኳኑ ከውጭ ነው ካልከኝ ስቲል ዘ ሴም ቲንግ እኮ ከውስጡ ኪሩብ ያለው በውጭ በኩል ሆነው በድንኳኑ ደጃፍ ላይ ከሰገዱ ከሱ ውስጥ ላለው በሙሉ እየሰገዱ ነው ማለት ነው አይደለም? እነሱ አይሰግዱም፣ ለሱ አይሰግዱም፣ ሰግደውም አያውቁም። እነሱ ሲጀምር ማለት ነው ሰገዱ። ለድንኳኑ ለምንድን ነው ለድንኳኑ አይሰግዱም? ድንኳኑ ተራ ጨርቅ ነው ብራዘርዬ። በድንኳኑ እባክህ ብሉይ ኪዳን የፊት አታነበውም አልኩ። አሁን ቅድም በድንኳኑ ላይ ወዳጄ ፕሊዝ ቅድም በድንኳኑ ላይ አልከኝ። አሁን የታለ አምጣ ብዬ ስለ ላይ ማለት ላይ ነው። ላይና በድንኳኑ ውስጥና በድንኳኑ ላይ ይለያያል። ኦኬ በድንኳኑ ውስጥ የተቀረጸውን በተፈተለ ላይ የተሰራውን አንተ በድንኳኑ ላይ ስትል ነበር ቅድም ማለት ነው። ኦኬ በድንኳኑ ላይ መጋረጃው ላይ ነው ብሎ ያለው። መጋረጃዎቹ በዛ በመጋረጃው በመያዣዎቹ ላይ የተሰራ አለ ማለት ነው። ስለዚህ ለሱ ሰገዱ ብለህ አትበል። ኦኬ አሁን ያንተ ትግል ለምንድነው? የእናንተ ትግል ለምንድነው? በድንኳኑ ላይ ብለህ ያልከው በድንኳኑ ላይ አይልም። በድንኳኑ ውስጥ ለተቀረጸው ሳይሆን ለተለጠፈውም ሳይሆን በድንኳኑ ለሚገለጠው ለእግዚአብሔር ክብር ነበር ሲሰግዱ የነበሩት። የእግዚአብሔር ክብር በድንኳኑ ላይ ስለተገለጠ ማለት ነው። ጨርቁማ ተራ ጨርቅ እኮ ነው ብራዘር፣ ተራ ጨርቅ እኮ ነው። ናቲንግ ኦኬ። እግዚአብሔር ራሱ በዛ ቀረጹ ብሎ ለሰማይ ሰራዊት አትስገዱ ብሎ ኪሩቤልን እዛ ላይ ጋር ቆይ አድምጠኝ። ተራ ጨርቅ ነው። ተራ ጨርቅ ነው። አታቋርጥ። ተራ ጨርቅ ነው። ተራ ጨርቅ ነው። ተራ ጨርቅ ነው ብራዘር። እኔ ማስረጃ ውስጥ ተራ እንዳለው ተራ ጨርቅ ነው። እንጨቱን ታቦቱ የተቀረጸበት አድምጠኝ ፕሊዝ። እኔን የሚጠርኩ ታቦቱም የተቀረጸበት ተራ እንጨት ነው። እሺ ብራዘር፣ ግራር እንጨት። ኦኬ
ተራ ያላስባለው የእግዚአብሔር ክብር በላዩ ላይ ስላደረበት ነው። ኦኬ እግዚአብሔር ሲያድርበት ነው ተራ ያልሆነው። የከበረ የሆነው እግዚአብሔር ሲያድርበት ነው። የከበረ የሆነው በቅብአ ቅዱስ በዘጸአት መጽሐፍ ምዕራፍ 20 ላይ ማነው ምዕራፍ 30 ላይ እንደተጻፈው ማለት ነው። በዘይት ከተቀባ በኋላ እግዚአብሔር ይሰራ ብሎ ባለው ዘይት ማለት ነው፣ ቅብአት ማለት ነው። ከተቀባ በኋላ ቅድስተ ቅዱሳን ሆኗል፣ ሆሊ ሆኗል፣ እንደ ሕጉ ስርዓት ማለት ነው። የእግዚአብሔር ክብር አድሮበታል እንጂ እባክህ ከተቀባ በኋላ ተራራውን ቀረ። እሺ ሚዩት አድርጌያለሁ። አሁንም ሚዩት አድርጌያለሁ። ኦኬ ሚዩት አድርጌያለሁ። የእናንተን ጣዖታት ለማጽደቅ የእግዚአብሔር ቃል የሚናገርለትን እንደ ሕጉና እንደ ትእዛዙ እንደ ስርዓቱ የተሰራውን ነገር አምጥተ መዳዴ ማለት ነው። በጣም የሚያሰቃይ ማለት ነው። የእናንተን ስዕል ለማጽደቅ የእናንተን ጣዖት ለማጽደቅ የእናንተን የከሰል ማቀጣጠያ ካርቶን ላይ የተሳለ የሶስት ነጫጭባ ሽማግሌ ፎቶዎችን ለማጽደቅ ብሉይ ኪዳን መገናኛው ድንኳን ውስጥ ገብተህ ትዳክራለህ ማለት ነው። የማታውቀውን አውዱን ጠብቀህ የማታውቀውን ያላነበብከውን በቁርጥራጭ ያነበብከውን ጥቅስ ማለት ነው። ሙሉን ካነበብክ አንብብ። አዎ ታቦት የተሰራበት ተራ እንጨት ነው፣ የግራር እንጨት ማለት ነው። የከበረ እንጨት አይደለም፣ ተራ እንጨት ነው። ኦኬ ያስቆጣ ቁርበት ነው የተደረገበት መገናኛው ድንኳን ላይ። ቀይ ሐምራዊ ግምጃ እግዚአብሔር ቢመርጠውም እንኳን ማንኛውም ልብስ የሚለበሰው አይነት ምድር ላይ የሚገኝ የነበረ ነው። ግን በልዩ ትእዛዝ ስለተሰራ እግዚአብሔር ይሰራ ብሎ ስላለ እግዚአብሔር በዛ ስለሚከብርበት ነው። እግዚአብሔር በዛ ስለሚያድርበት ነው። እግዚአብሔር በዛ በመገናኛው ድንኳን በደመናው አምድ ስለሚወርድ በደመናው አምድ ለወረደው ለእግዚአብሔር ክብር ለተገለጠው ለእግዚአብሔር ክብር ነው ሙሴና አሮን የሰገዱት። ኦኬ የእስራኤል ሕዝብ የሰገደው ማለት ነው እንጂ የእግዚአብሔር ክብር በሌለበት ደመናው በሌለበት የእግዚአብሔር ግሎሪ በሌለበት ለዛ ሲሰግዱ አልተገኙም። አለቀ። እናንተ እኮ አንደኛ እሱን እንኳን እንደዛ እንኳን ይሁን ተብሎ ቢባል በታላቁ ነቢይ በሙሴ በኩል እሱ ትእዛዝ ስለተሰጠ ነው የሰገዱት ወይ ደግሞ የተሰራው ማለት ነው። እናንተ ማስሩ ብሏችሁ ነው የምትሰሩት። ኪሩቦልን እንደው አሁን ባልከው ዘጸአት መጽሐፍ ምዕራፍ 26 ላይ በአንተ እንኳን ሊሄድልህና ይጠለፍ እኮ ብሎ ስላለን ይሰራ ብሎ ስላለ እኮ ነው ጌታ የተሰራ። እናንተ ማስሩ ብሏችሁ ነው የምትሰሩት። በአዲስ ኪዳን ለየትኛው ሐዋርያ ነው እንደዚህ ያስተላለፈው? በብሉይ ኪዳን ስለ ታላቁ ነቢይ ለሙሴ አስተላለፈ፣ ቶራ ላይ ተጻፈ። ለጴጥሮስ አስተላለፈ። እንደዚህ አይነት ስዕል ሳሉ ተብሎ አላስተላለፈም። እናንተ ታዲያ ለሐዋርያቱ ይኸው እሰጥሃለሁ፣ አዘጋጅቼ እሰጥሃለሁ፣ ከፈለክ መሄድ ትችላለህ ብራዘር። ስለዚህ ማን አዘዘ ነው? ማን አዘዘ? የእናንተ እንደዚህ እንዲሳል እንደዚህ እንድትቀርጹ ማን ያዘዛችሁ? ስለዚህ የእናንተን ውሸት ለማጽደቅ ብሉይ ኪዳን አትጥቀሱ። ከጠቀሳችሁም ደግሞ በትክክል የሚመጠነውን አምጥተህ ጥቀስ፣ የሚመጥነውን ክፍል ማለት ነው። እና ተባረኩ። ያው ወጥተሃል፣ ልሰጥህ ስል ወጥተሃል። ትዕግስቱ የላችሁም ላሉ ሰዎች እንሰጣለን። ቴንኪው ወንድምነት መቀጠል ትችላለህ። ቅድም ዶክተር ጋር ገብቼ ስለነበር ነው። ቴንኪው እንግዲህ እንዲስማሙ ለዛ አይሰገድም ብለሽ ብዙ ኦርቶዶክሲያን ለስዕል አንድ ወር ተለግሽ ታምኛለሽ? ቃል በቃል እኔ ለስላሴ ስል እሰግዳለሁ ብሎ የተናገረው ነው። እንደ አንድ ኦርቶዶክስ እሺ እሰማለሁ ወገኖች።
እሺ ከኋላ የሆነ የሚረብሽ ድምፅ አለና ጸዲ ትንሽ ቀንሽ ቀንሽው ጸዲ ቴንክ ዩ እሺ ለስዕል ምናልባት ከሰማሽኝ አንቺ ለስዕል ትሰግጃለሽ ወይ? አዎ በስዕሉ ፊት ምን ለስዕሉ ባለ አይ ለስዕሉ አልሰግድም። ለስዕሉ አልሰግድም። አዎ ለስዕሉ አልሰግድም። ስለዚህ ኦርቶዶክስ ሁለት አይነት ትምህርት አላት ማለት ነው። አንዱ ለስዕሉ ስገዱ ይላል፣ አንዱ ለስዕሉ አትስገዱ ይላል። ሁለት ትምህርት ነው ያላት ማለት ነው። ለስዕሉ ስገዱ ሲል ለማን ስዕል? ለዛ ለቅዱሱ ስዕል፣ ለቅዱሱ ሰው ስዕል ወይም ለአምላክ ስዕል ከሆነ አዎ ለምሳሌ ለማርያም ስዕል አትሰግጂም አንቺ? እሰግዳለሁ። ለማርያም ስዕል ሰገድኩ ማለት ድንግል ማርያምን እያሰብኩ ማለት ነው እንጂ ስዕሉ እኮ ተራ ወረቀት ነው። ገባ? እኔ ለወረቀቱ አልኩም፣ ለስዕል ነው ያልኩት። ለማርያም ስዕል ትሰግጃለሽ ወይስ አትሰግጂም? አዎ አንተ ወደ ፈለክበት እኮ አቅጣጫ መውሰድ አትችልም። ምን ማለት ነው ብለኛል መጠየቅ ነው ያለብህ። እምነትሽን ነው የጠየቅኩት። እንደ አንድ ኦርቶዶክሳዊ ለማርያም ስዕል ትሰግጃለሽ ወይስ አትሰግጂም ነው። አልነገርሽኝም። አዎ ለማርያም ስዕል እንሰግዳለን። ስንሰግድ ግን እሷን በማሰብ ነው። እኔ አሁን ለማርያም ስዕል ገብርኤልን እያሰብሽ ትሰግጃለሽ አይደለም ጥያቄው። ዋናው ቁም ነገር አንቺም ቢሆን ሰዎች አንደርስታንድ እንዲያደርጉት ነው። አንተ አንደርስታንድ እንዲያደርጉት በምትፈልገው መንገድ ሳይሆን እኔ እንዲገባቸው በሚፈልገው መንገድ ነው ማብራራት ያለብን። የፈለግሽውን አስቢው፣ ችግር የለም። ችግር የለም፣ መብትሽ ነው እሱ። ዋናው ለማርያም ስዕል መስገድሽን ነው። አዎ ሰግዳለሁ። ቅድም ግን ጆን አስተካክል፣ እኛ ለስዕል አንሰግድም ወደሚለው ሀሳብ ለመምራት ስትሞክሪ ነበር እና አንቺም አንድ አይነት ነው። አንቺም ለስዕል ትሰግጃለሽ አይደለም? ለስዕሉ ሰግዳለሁ ስል ምን ማለት ነው ብለህ መጠየቅ አለብህ። እሰግዳለሁ ስላልሽኝ በቂ ነው። ዋናው ለስዕል መስገድሽ ነው። አረ በቂ አይደለም። ይሄ እኮ መንፈሳዊ ነገር ነው። ሰዎች በተሳሳተ መንገድ ሊረዱ በቂ ነው። ለዋናው ለስዕል እሰግዳለሁ ካልሽኝ በቃ ለማርያም ስዕል መስገድሽን ነው። ሌላ ምን አለው ታለም? ለማርያም እንደዚህ ከሆነ እኔ የምጠይቅህ ዳንዬ፣ እኔ የምጠይቅህ እታለም አይ ምን ትጠይቅኛለሽ? ሐሳብ ጥያቄ መሸሽ የለብህማ። ሐሳብን ጨርሰኝ። አንተ ወንበር ትዘላለህ አትዘልም? ቆይ ንገረኝ፣ ትዘላለህ አትዘልም? ስለ ስዕል ነው ርዕስ እያወራን ያለው። የአምልኮ ስርዓት እስከሆነ ድረስ በእናንተም ቤት ውስጥ ወንበር ላይ ይዘለላል። ስለ ስዕል ጠይቂኝ፣ ችግር የለም። ስለ ስዕል ጠይቂኝ፣ ችግር የለም። እሺ ስለ ስግደት ልጠይቅህ። እናንተ በምስል እኮ በስዕል ፊት አትሰግዱም አይደለ? በስዕል ፊት አትሰግዱም። ኦኬ፣ እንዴት ነው የምትሰግዱት? እንዴት ነው የምትሰግዱት? ንገረኛ። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው የሚሰገድለት። መጽሐፍ ቅዱስ የሚያዘን በእውነትና በመንፈስ እንድንሰግድለት ነው። እግዚአብሔር እዚህ ጋር አለ ብለን ወይ ደግሞ በስዕል ላይ አለ ብለን ለስዕል አንሰግድም። መንፈስ ስለሆነ አምላክ በግንባራችሁ ድፍት ብላችሁ ሰግዳላችሁ። በመንፈስ መጽሐፍ ቅዱስ ላይ እንደሚሰግዱት ቅዱሳን ሰዎች በግንባር ድፍት ብላችሁ ለእግዚአብሔር ትሰግዳላችሁ። እንሰግዳለን። አሳየኝ ማስረጃ ዳኒ። አንድ ማስረጃ፣ አንድ የቪዲዮ ማስረጃ ስትሰግዱ የሚያሳይ አንድ ካሳየኸኝ በቃ እኔ መጽሐፍ ቅዱስ ውስጥ መኖሩን እናንተ ስትሰግዱ ለእግዚአብሔር ስትሰግዱ የሚያሳይ መጽሐፍ ቅዱስ ውስጥ መኖሩን አመንሽ ወይ? አዎ አምናለሁ። በግንባራቸው ድፍት ብለው ሲሰግዱ ዋናው መጽሐፍ ቅዱስ ውስጥ መኖሩን ማመንሽ ነው። እና ለአንቺ ማሳየት አይጠበቅም። የምናደርገውን ነገር ለምን ብዙ ነገር እናያልና ዳንዬ፣ ብዙ ነገር እያየን የአምልኮ ስርዓታችሁን እያየን ስትሰግዱ ግን አናይም። ስሜት ቻችን ላይ ተንበርክከን ምስጋና ስናቀርብ ተንበርክከን
ዘመን በጣም ብዙ ማስረጃዎች አሉ። ምንም እሱን ማየት ትችላለች። ዋናው እያወራን ያለ ነው ይሄ ልምምዳችን መጽሐፍ ቅዱስ ውስጥ አለ ወይስ የለም ነው። መኖሩን አምነሽልናል። ዳትስ ኦል እሱን ነው እያልን ያለ ነው። የእናንተ እዚህ ከስዕል መስገድ ውጪና በመንፈስ ለሚመ የሚያሳይ ቪዲዮ ካሳያችሁኝ እሺ በቪዲዮ እየሰገድ ካሳይ የሚል ነገር ደግሞ የለም። ዳንዬ ኔትወርክ በጣም ያስቸግራል። አባቱ ሰላም እንዴት ነሽ? ደህና ነሽ ወይ? ዳንሻ ያስቸግራል። አሁን እስቲ አሁን ቼክ አድርግ ዳንዬ፣ አሁን ቼክ አድርግ እስቲ። እሺ ቤካ ቀጥል፣ ትንሽ ሀሳብ ካለ ቀጥል። እኔ ጋር የተቆራረጠ ነው። ኔትወርክ እንትን ያለ ነው። እስቲ አሁን እንትን በል እስቲ ሞክር፣ እየሰራ ከሆነ ሞክር እስቲ አሁን። ቆይ አሁን አሪፍ ነው። እሺ እሷ የምጠይቀን ቪዲዮ ነው እየጠየቀችን ያለ ነው። እሱን አሁን ቪዲዮ በማሳየት ጊዜ ለእግዚአብሔር እንሰግዳለን። ዋናው መስገዳችን ነው። መጽሐፍ እንሰግድ። አዎ ያዘን። ለስዕል ትሰግዳላችሁ እናንተ? ለስዕል አዎ ትሰግዳላችሁ። እሱ ትምህርት መጽሐፍ ቅዱስ ውስጥ አለ የለም? እንደ እግዚአብሔር ቃል አይደለም የምንለው ከዚህ የተነሳ ነው። በእውነትና በመንፈስ የሚሰግዱለት ትውልዶች አለን። እኛ ለእግዚአብሔር እንሰግዳለን። ኦኬ። እናንተ ግን መጽሐፍ ቅዱስን መሰረት አድርጋችሁ እምነታችሁ ለስዕል የሰገደ የእግዚአብሔር ሕዝብ የሆነ በብሉይ ኪዳን አዲስ ኪዳን ቤተክርስቲያንም የለችም ሰገደች። ጭራሽ የተቀረጸ አምላክ እንኳን የላቸው። የተቀረጸ አምላክ የላቸው። እናንተ እንደምትሉት ቀርጻችሁ ስላሴ እንደዚህ ነው ብሎ ያመለከ ሕዝብም የለም። በብሉይ ኪዳን አንድም ቦታ ላይ እግዚአብሔር ተቀርጾ አይታወቅም። አለኝ የምትይ ከሆነ እድል ሰጥሻለሁ። እናንተ ስላሴ እንደቀረጻችሁት በብሉይ ኪዳን ላይ ቅርጽና ስዕል በብሉይ ኪዳን ላይ ቆይ አንዴ ታለ ስዕልም ቢሆን በብሉይ ኪዳን ላይ እግዚአብሔር ተቀርጾ ይታወቃል፣ ተስሎ ይታወቃል። ጥያቄ ነው ልመልስ። አይ እሱን አላውቅም፣ ግን ይሄ የአባቶቻችን መንፈሳዊ ጥበብ ነው ስላሴን በዚህ መልኩ ለሰው መማሪያ ስለው ያስቀምጡበት መንፈሳዊ ጥበብ ነው ብላ ነው ቤተክርስቲያን የምታስተምረን። እና ለምን እንደዚህ እንደተሳሉ ላብራራለሁ። የማታውቂውን ነገር ነው አሁን ኤክስፕሌን እያደረግሽ ያለሽው። የኔ ጥያቄ አላውቀውም ያልሽው ቦታ ላይ ነኝ ያለሁት። የምትፈልገው አንተ ታውቂው ነው የምታረገው ዳኒ እንዴ? የኔ ጥያቄ ጸድዬ እሱ ነው። የኔ ጥያቄ እሱ ነው እኮ። በብሉይ ኪዳን እግዚአብሔር ተስሎ ወይ ተቀርጾ ያውቃል ወይ ነው ጥያቄ። አጋንንታዊ ጥበብ ነው ይላሉ። አያውቅም። በቃ አያውቅም። በቃ በአዲስ ኪዳን ላይ እግዚአብሔር ተቀርጾ ያውቃል? እኛም አንቀርጽም እኮ። እሺ ተስሎ ያውቃል? በአዲስ ኪዳን ላይ እግዚአብሔር ተስሎ ያውቃል? አዎ ማን ነው የሳለው? ሐዋርያው እኮ ስሎታል። ማስረጃችን አታውቅም እንዴ? እሱን አፍጥኛው ማስረጃ
ጸዲያች አይ ዳንዬ ጥቅሱን እንኳን አላውቀውም። ምናልባት ኔክስት ታይም አመጣልሃለሁ። ስለሌለ ነው ልታመጭልኝ አልቻልሽ። እና እኔ ጸዲ አንቺ ህሊናሽን ማስደብደብ ማስቀጥቀጥ የለብሽ። የምር ነው የለብሽ። ስለሌለ ነው። ቢኖር እኮ እኛ ታውቂያለሽ የወንጌል አማኞች ነን። ያለውን የእግዚአብሔርን ሐሳብ እንከተላለን። ግን የለም በእግዚአብሔር ቃል ውስጥ የለም እንደዚህ አይነት ትምህርት የለም። ኦኬ ቤተክርስቲያናችሁ አሁን ያዘጋጀቻቸው እነኚህ ሁሉ የተጣጹ ጉዳይ ስዕሎች መጽሐፍ ቅዱስ ውስጥ የሌሉ ትምህርቶች ናቸው። ምን ችግር አለው? መማሪያ ብንጠቀምባቸው ምን ክፋት አለው? በስዕል መልክ ለመማሪያ ነው እንደምትጠቀሙት እናንተ። አንዱም ለመማሪያ ነው። አይ ለስላሴ ለትምህርት ብቻ ነው የምትጠቀሙት። የስላሴ ትምህርት ከባድ እንደሆነ ታውቃለህ አይደለ? ይሄ ለመማሪያ ነው ወይ ጸድዬ? የምትጠቀሙት ትምህርት ቸርች ውስጥ ለመማሪያ ነው። አንድነትና ሶስትነታቸውን ለመግለጽ ነው እንጂ ክብር አይገባቸውም። ስላሴ ነው ክብር የማይገባቸው። አይ ስዕሉ እንዴ እናከብራለን። ሁሉንም ቤተክርስቲያን የምንገለገልባቸውን ስዕልም ሁሉ ንዋየ ቅዱሳንን እናከብራለን። ለስዕሉ ትሰግጃለሽ ማለት ነው? አዎ ሰግዳለሁ። እሺ ጻዲ ቀደም አንድ ነገር አሳዩን ብላ ነበር። ቪዲዮን ከፈለግሽ ዩቲዩብ ላይ ማየት ትችላለሽ። እንደው ግን ለሃይላይት እንዲሆን እኛ እንደዚህ ነው የምንሰግደው ብለን ለማሳየት ስንሰግድ በፊት ለፊታችን ምንም አይነት ስዕል እንደማናስቀምጥ ለሳምፕል እንዲሆንሽ በጣም ከምንወደው ወንድማችን አገልጋይ ቢሾፕ ዳዊት እሱ በሚመራት የቤተክርስቲያን እዛ ያለውን በሙሉ ላሳይሽ። እኛ ስግደታችን እንደዚህ ነው ብለን ስግደታችንን እያወጣን እንደናንተ አናሳይም። ግን ባናሳይም ማንሰግድ እንዳይመስልሽ እንደዚህ ነው የሚሰገደው። ለምሳሌ አሁን ይሄ ቢሾፕ ዳዊት ነው፣ ዳዊት ሞላልኝ ማለት ነው። በቤተክርስቲያን ውስጥ ነው። ደበበ ወንበር ላይ ሆኖ ነው። የጾምና የጸሎት ጊዜ ላይ ነው። ታይሻል እዚህ ጋር ጾምና ጸሎት ይላል። ፌዝ ባይብል ኢንተርናሽናል ቸርች ማለት ነው። ኦኬ እንደዚህ ነው የሚሰግዱት። ጉባኤው ደግሞ አጠቃላይ ጉባኤው እንደዚህ ይሰግዳል ማለት ነው። አይሽው እኔ ወንበራችን መቀመጫችን ነው። በሙሉ እዚህ የምታዩት ነጠላ የለበሱቱ በሙሉ ወንበራቸው ላይ ተደፍተው ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዳሉ ማለት ነው። እየሰገድን እንጸልያለን። ለዚህ ተንበርክከን በጉልባችን ይታይሻል። ጉልበታችን ተንበርክኮ ግማሹ ደግሞ እዛው በተንበርከከበት እጁ እንደዚህ ዘርግቶ በሙሉ የተንበርከከው። እኚህ ደግሞ ምናልባት ያመማቸው ጉልበታቸውን ይታሙ አሮጊት እናት ናቸው። መስገር ለማይችሉ እንደዚህ እንሰግዳለን ማለት ነው። አሁን እዚህ ጋር ደግሞ ጉባኤ ውስጥ ብታይ ብላቴና አለ። እዚህ ጋር ደግሞ ሌላ ትልቅ ሰው አለ፣ የህመም ችግር ያለበት። እንደውም ፓስተር ይኸው እዚህ ጋር ቆሞ ዳዊት ለዚህ ሰው እየጸለየለት ነው። መንበርከክ ለማይችሉ እግራቸው ላይ ችግር ላለ፣ ጤንነታቸው ላይ ችግር ያለ የግድ ተንበርክኮ አይባልም። ለስዕሉ አስገዱ፣ ያልሰገደ ከቆመበት ስፍራ ይጥፋ የሚባል እኛ ጋር ስዕልም የለም። ለእግዚአብሔር የማይሰግድ ይጥፋ አይባልም። የማይሰግድበት ምክንያት ከእድሜ አኳያ ከጤንነት አኳያ የሚከብዳቸው ዋናው የልብ መንበርከክ ነው። ግን ደግሞ የጉልበትም ከተባለ ይኸው ጉባኤው በሙሉ ተደፍቶ እዚህ ጋር የተደፋው ፓስተር ዳዊት እየዞረም እየጸለየ ነው። ራሱም ደግሞ እዚህ እየሰገደ ነው። አይሸው ሰግዶ ለማን ነው የሚሰግደው? ለአብና ለወልድ ለመንፈስ ቅዱስ። ስዕል አለ የለም። እኛ እንደዚህ ነው የምንሰግደው። ኦኬ ይኸው ጉባኤው በሙሉ ማለት ነው። የትኛውም ቤተክርስቲያን እንጂ ሙሉ ወንጌል ምስክር ክርስቶስ የትኛውም ቸርች እንጂ ሁላችንም እንዲህ ነው። እኔም ዳኒም ቤካም እዚህ ያለን በሙሉ ማናቸውም የምናደርገው ማለት ነው። እናንተ ጋር ስግደት የለም፣ እናንተ ጋር ስግደት ስትሰግዱ አናይም ብላችሁ ትላላችሁ እንጂ መጀመሪያ ስትመጡ ነው የምታዩት። ኦኬ እኛ ጋር አሁን እዚህ ጋር የጸጋ የአክብሮት የሚባል የለም። እዚህ የአምልኮ ስግደት ነው የተገባውና የሚገባው። ይሄ ሁሉ ትውልድ እዚህ የተንበረከከለት የተደፋለት ለታረደው በግ ነው። ከአብና ከመንፈስ ቅዱስ ጋር ክብርና አምልኮ፣ ምስጋና፣ ስግደት፣ አምልኮ ለሚገባው ለአብና ለወልድ ለመንፈስ ቅዱስ ነው እዚህ በሙሉ የተደፋው ማለት ነው። ኦኬ ይሁን እሺ።
አሁን ይሄ አይ ይሁን አይደለም ያው አሪፍ ነው። ለሳምፕል ይሄን ካሳየሽ የትኛውም ቸርች ሂጂ የትኛውም ሁሉም ጋር ነው ኤርሚ ሁሉም ጋር እንኳን አልኩሽ እኮ የትኛውም ሂጂ እኮ አልኩሽ የትኛውም ጴንጤ ቸርች የተባለ ሂጂ ይሄን የምታገኙ ኦኬ ይሄን የምታገኙ አገልጋዮቻችን እንደዚህ ሲዘው ተንበርክከው ነው የሚሰግዱት እነሱ አሰጋጆች አይደሉም ወንበሩ ላይ የምትወጡት መዝሙሩ ላይ ነው አቤት ወንበሩ ላይ የምትዘሉት መዝሙር ሲከፈት ነው እሱ ግድ የለም ወንበር ላይ ዘለለ የለም ደግሞ ወንበሩ ላይ ከፈለግን ለምንኛ ጣሪያው ላይ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሁን እንጂ እኛ ወንበር ግዙልን አላልንም እናንተ ነው እንደውም መጽዋዕት የምንሰጣችሁ እኮ ለእናንተ ነው በመጽዋዕት እናንተና ልጆቻችሁን ነው የምናሳድገው ኦኬ እኛ ጣሪያው ላይ ለምን አንዘልም ለንጉሱ ለሰራዊት ጌታ ለእግዚአብሔር ይገባዋል እንኳን ወንበራችን ላይ ጣሪያው ላይ ወተን አይ ደስ ብሎኛል እያሾፍኩ አይደለም መስገዳችሁ ደስ ብሎኛል አይቼ ስለማላቅ በጣም እንትንል ነበር ያው በቃ ነው ከፈለግን ለሞተልን ጌታ ጣሪያችን ላይ ወተን ብንሰግድ መብታችን ነው እንኳን ወንበር ላይ አይደለም አሁን ወንበሩም ላይ ተደፍተን መሬትም ላይ ተደፍተን የሚሰገድለት እኛ ቤት ቤካ ትልቁ ላይ ላድርግ ለእንዲህ አይነት ነጫጭባ ፎቶ አይደለም እኛ የምንሰግደው የለም እንዲህ አይነቱ ፎቶኛ ከእግራችን በታች ነው በእውነት ነው የምልሽ ብናገኘው ረጋግጠን የምናልፈው ማለት ነው ለምን ጣዖት ስለሆነ ለጣዖት ክብር የለንም ለምን አምላካችን እግዚአብሔር እንደዚህ ይመስላል ብለንኛ አናምንም ኦኬ እሱ ማንም ሊቀርበው በማይችል ብርሃን ውስጥ ሳይ ምን እንደሚሰማኝ ታውቃለህ ይርሚ አይ አንቺን መሰማት አይደለም የኛን እንገርሽና ከዛ የሚሰማሽን ትነግሪናለሽ እኛ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖር ጌታ ሰው ሆኖ ከቅድስት ድንግል ማርያም መጥቶ ተወልዶልናል እሱ በሰው አካል ተገልጧል ሰው ሆኖ መጥቷል ከኃጢአት በስተቀር የኛን ተፈጥሯዊ ባህሪ ገንዘቡ አድርጓል ኦኬ አብና መንፈስ ቅዱስን ግን እሱ በተገለጠበት አካል ተገልጦ አላየንም እናንተ ቤት እንደምታሳዩት ማለት ነው እንደዚህ አንዴ 3 ዋንጫ ታስይዟቸዋላችሁ አንዴ አንድ ዋንጫ ታስይዟቸዋላችሁ በዋንጫው ደግሞ ይጠጣሉ ብላችሁ ደግሞ ትዘምራላችሁ አብም ወልድም መንፈስ ቅዱስም ይጠጣሉ አለው ብር ዋንጫ የሥላሴ መጠጫ እያላችሁ ትቀልዳላችሁ በአምላክ ላይ ማለት ነው እናንተም ትጠጣላችሁ አማልክቶቻችሁም ይጠጣሉ የኛ ሥላሴ ግን አይጠጣም በተለይ አካሉ ወልድ ሰው ሆኖ ስለመጣ በምድር ላይ በነበረበት ሰዓት ላይ በልቷል ጠጥቷል እንደኛ ሰው ስለነበር ማለት ነው ከዛ ውጭ ግን ቁንዱፍቲና ድራፍት አይጠጣም እንደናንተ ሥላሴ ማለት ነው እናንተ ግን የሥላሴ መጠጫ አለው ብር ዋንጫ እያላችሁ ራሳችሁ በራሳችሁ ላይ ሙድ ትይዛላችሁ እኛ ደግሞ ዳር ሆነን እያየናችሁ ነው ስለዚህ ከእንዲህ አይነት አስተምሮ ላይ ነው ቀለሜ በዋንጫ ይጠጣል የሚል ያለው ኦኬ ከእናትህ ጋር ጠጣ ሄድና አንተ ደግሞ ታች ማለት ነው ከእናትህ ጋር አንተ ደግሞ ቅራሬ ጠጣ ከሥላሴ የተረፈውን ብለህ የምትለው ማለት ነው ቅራሬን ጠጣ ኦኬ እና ምንድነው ያልኩሽ ያለው ጸዲ እኛን ስንሰግድ እንደዚህ ነው ለሃይላይት ነው ያሳየሽ እያንዳንዱ ቤተክርስቲያን እንደዚህ ነው የምናደርገው የምትይው ካለ መቀጠል ትችላለሽ እንደዚህ ከሆነማ እመጣለሁ አንዳንዴ አያቸዋለሁ መጥቼ እኔ እስካሁን የሄድኩባቸው ቸርቾች አልገጠመኝም ፓስተር ዴቭ ቸርች ሄጄ ነበር እውነት ለመናገር እና በጣም ጮኸት ምናምን ነው የነበረው በዛ ሰዓት እንዲህ የተረጋጋ ምናምን ነገር አላየሁም አሁን ተቀይሮ ከሆነ አሪፍ ነው ምንም አንቺ ጋር እናንተ ስለጠይቃችሁ የሚቀየር ነገር የለም እኔ አሁን በጌታ ከሆንኩበት ጊዜ ጀምሮ ኦልሞስት 27 አልፎ ወደ 28 እየሄድኩ ነው ጴንጤዎችን ካገኘኋቸው ጊዜ ጀምሮ ልክ እንደዚሁ ነው በጉባኤያቸው ሲሰግዱ ማቀው አይሄዳለሁ ኤፍቢአይ ቸርች እሄዳለሁ አንቺ ስላላየሽ የለም ማለት አይደለም ለንጉሱ ይሰገድለታል በቤታችን ጸሎት እኮ እንጸልያለን እኛ ኦኬ የኛ ግን የሥርዓት አምልኮ እኮ እናንተ ተቀኑበታላችሁ እውነት ለመነጋገር ኧረ እኔ ምንም አልቀረም ማንም ቀኑ በኦርቶዶክስ ጭሳጭስ ስራም ጠፍቶብኝ እዛው ስንከባለል አልነበረ እንዴ እንደጠገባ አህያ ምኑን የሚያስቀናው ነው በኦርቶዶክስ የሚቀና ካለ
መቼም አባይን ያላየ ምንጭ አመሰግናለሁ አይነት ነገር ነው። የሚቀና ካለ ይቀና መብቱ ነው። እኔ ግን ምኑን አሁን ለስዕል ፊት ለጣዖት መስገድን የሚያስቀናው መድኃኔዓለም ክርስቶስ ስንት የሚያስቀና ነገር እያለ ማለት ነው። ስንት የሚያስቀና ነገር እያለ እኔ እውነት እንደዚህ የሚቀኑ ጴንጤዎች ካሉ ጸዲ አምጪልኝ፣ ተከታታይ ትምህርት ተሰጣቸዋለሁ። ይሄ ጭስ መንፈስ ሁሉ ስርዓታችሁ በጣም ደስ ይላል። አለባበሳችን ኧረ እኔ ምንም ስርዓታችሁ ምንም ደስ አይልም። እኔ ለምን አልናገርም? ምኑን ደስ የሚለው ስንዘምር ያለን ክብር እንዴት በፍርሃትና በመንቀጥቀጥ እንደምንቆም ውሸት። ምኑንም ተንቀጠቀጡት እናንተ ናችሁ የምትንቀጠቀጡት። በልብስ ከሆነ ሙስሊሞች አድመጨኝ። በልብስ ከሆነ ሙስሊሞች ይበልጧቸዋል። ረጃጅም ቀሚስ ነው የሚለብሱት እነሱ። የእነሱ እንደውም አይወልቅም። ሂጃብ ሁሉ ጠምጥመው ነው የሚሄዱት። አይናቸውን ብቻ ነው የሚያሳዩት። የእናንተ እኮ እሑድ ረጅም ቀሚስ ትለብሳላችሁ። ከእሑድ ከቤተክርስቲያን መልስ ባዴ ይሳያላችሁ። ናይት ክለብ ትዘላላችሁ። ያዝጡቷን ዝገን ጭኗን ምታ ቂጧን እያላችሁ ማለት ነው። ስትመታቱ ነው የምታመሹት። በረከቱ ይደርባችሁና አሁን በዚህ ይቀናል መድኃኒዓለም በዚህ ይቀናል። የት ዓለም ያስጡቷን እኮ የምትሉት ከቅዳሴ በኋላ ነው አይደለም እንዴ? ምን ነው እዚህ ጋር እውነትህን ነው። እሱማ እውነት ነው እኮ ታዲያ አለቀ። ግን ሁሉም አይደሉማ። በዚህ ንቅና እንዴ? ኧረ በህግ አምላክ እያንዳንዱ ይበጠረ። እኔ የቄሶቹን ሁሉ ላሳይሽ እችላለሁ። አላይሻቸውም። አሁን በቅርብ አንድ ሰውዬ ጭኗን በደንብ አድርገው እያሹ መነኩሴ ላሳይሽ ጸልዬ አይቼዋለሁ። የማሳጅ አገልግሎት ጀምረዋል። ሐሰተኞች ናቸው እኮ ኤርሚ። እናንተም ጋር አሉ አይደል እንዴ? ኧረ በመድኃኒዓለም እንጂ እኛም ጋር አሉ። ከቅዳሴ መልክ የሚጠጡ ምናምን አሉ። አይ ነው ግን ሁሉም አይደሉም። ቆንጆ አስተሻሸት እያሹ ነው መነኮሳቱ። እንትን ማሳጅ ጀምረዋል እኮ። አሁን እኮ የሰዎች ድክመት ላይ አይደለም የምናወራው አይደል? ቤተክርስቲያኗ ይሄንን ታዛለች ወይ? ኧረ ተይኝ ጸዲ ተይኝ። ብዙ ያላወራሁትን እንዳታስወሪ፣ አትነካኪኝ። በመድኃኒዓለም ቀኔን በሰላም ለዋልበት፣ ካልሆነ እዘረግፈዋለሁ። እንደናንተ ሆዴ አባውን ብቅል ያወጣዋል እያልን ብቅል አንጠጣም ለመናገር። እውነቱን ግን ዝርግፍ አድርጌ ነው የምናገር። እውነቱ በአምልኮ ስርዓታችን ትቀናላችሁ። ይሄ ሪያሊቲ ነው። እኔ ቀንቼም አላውቅም። ጌታ ምስክር ያልኩሽ ጸዲ። ለምንድን ነው ተሐድሶች መሪጌቶች ምናምን ወጥተው አለባበሳችንን የማይተዉት? አዘማመራችን ከበሮ ጭላጭን ከኛ የሚወስዱት ለምንድን ነው? እሱን ንገረኝ። ቤቱ ነው የሚያስቀናው። ለማርያም መስገዱ፣ ለስዕል መስገዱ፣ እግዚአብሔር በሚመለክበት ተመሳሳይ በሆነ ለፍጡር ነው አምልኮ፣ ስግደት፣ ዝማሬ ምናምን መቅረቡ እሱ ነው የሚያስቀናን እኛን። አይ እሱን አላልኩም። ባለባበሳችን ቸርች ውስጥ ባለ ወንዱ ለብቻ ሴት ለብቻ ነው የሚቆመው። እሱ ራሱ ልክ አይደለም። ወንድ ለብቻ ሴት ለብቻ ምንድን ነው? ሴቱ ንቃችሁ ነው? አይ እንዴ አንድ ላይ መሆን አለባቸው ባይነክ። ከሙስሊም ነው የኮረጁት። ይሄንን ከሙስሊም ነው የኮረጃችሁት። መጽሐፍ ቅዱስ ወንድም ሴትም የለም። ሙስሊም አሁን የመጣ ሃይማኖት አይደል እንዴ? ከእናንተ እኩል እኮ ነው የመጣው። ከጥንትም እኛና እናንተን ስትሉ ነበር። ከእስላም ነው ግን የኮረጃችሁት። ይመቻቸው። ለማንኛውም በቤተሰብ መካከል አንገባም ብለን ነው እንጂ እናንተ እርስ በርስ ያው እንግዲህ ታላቅና የታናሽ ልጆች ስለሆናችሁ እናንተ ናችሁ አንዱ የወረሰው ማለት ነው። ልጅ ተያያዙ ትላላችሁ። የሰው ሚስት የሰው ባል እጅ መያዝ ራሱ ተገቢ ነው ትላለህ? ምንም ነውር የለም። ጉባኤ መካከል ነው እጅ ለእጅ ተያይዘን እንጸልያለን ማለት ነው። ምንም ነውር የለውም እንዴ። የእናንተ አለ አይደል እንዴ ጡት ያዝ ብሎ የሚል ያዝ ጡቷን እኮ ይላል። ቀደም ተማምናል አይደል? ቀደም ተማምናል። ከቅዳሴው በኋላ ያዝ ጡቷን ብሎ ሲል አዎ ይላሉ። ልክ ነህ አልሽኝ። የቱ ጋር ነው እንደሱ የሚለው? ጡት ከመያዝ እጅ መያዝ ይቀላል ማለት ነው። አዎ ያይ ምንም የለም። ታውቂያለሽ፣ ፍርጥ አድርጌ ነው ጀርባዬን አዙሬ ያልናገር። ፍርጥ አድርጌ
እውነቱ ይሄ ነው። አዎ እንደሱ ሚዩት ማድረግ ይሻላል ጸድዬ እንጂ እንደዚህማ ይወደ ፔንቴ ስንት ዘመን እኮ ሰደባችሁ ማናረጋውን ዝም ስላለን እናንተ ፈልፈልቶች ቡዳ ጭራቆች ስትሉን ዝም የማርያም ጠላቶች እናንተ አውሬዎች ትናንት የመጣችሁ ስትሉን ዝም ኢየሱስ ጌታ ነው እያልን ማለት ነው። እግዚአብሔር ይመስገን። እውነቱን እንነጋገር ከተባለ እንግዲህ መድኃኒዓለም አንድረኛ ልኮባችኋል። ፍርጥ እያርኩ እውነቷን ቁጭ ለማርጋት ሌሎች እህቶቼ ጌታን ያምልኩ እንዴ የለም በቤቱ ያደግነው ከፈለገ አመጣልሻለሁ። መስበኳ መድረክ ላይ መቆሟ ተገቢ ነው ትላለህ? ኦኬ አዎ መጽሐፍ ቅዱሳዊ ነው። የእናንተስ ሴት ማስተማሯና መስበኳ መጽሐፍ ቅዱሳዊ ነው? አይ አታስተምርም እኮ። እውነት ነው። ወንድምነት ጋር ለዘራ ብሩክን አውጣልኝ ቶሎ በል። ቻዩ እንግዲህ ቻዩ ዛሬ እኔም በቪዲዮ አሳያለሁ። ቻዩ አሳያት ያኔ ቪዲዮን አሳያት ነው ጀመረ። አሪፍ ነው። በቪዲዮ የቪዲዮን አሳያት ነው ጀመረ። ቤካ ያች ሴቷ እንትን ቅኔ ማህሌት ውስጥ ያለች ስትል የነበረው ናት። አንድ ሴት ነች እና ብዙ አውራ ዶሮ ባለበት መካከል እንደምትሆነውና እንዴት እንደሚያዩት ቪዲዮን ከፈታ ወንድምነት ይሄንን ስዕል ዞር አድርግና ማን ይሄንን ጣዖት ዞር አድርግና ካልሆነ በውስጥ ላክልኝ እኔ አሳያለሁ። እንዴ አንድ ብቻዋን ገብታ የሁሉ አይን የሁሉም አይን እሷ ላይ ዞረ። የአንዳንዶቹ ካህናት አተያይ በጸጋ ነው የሚያዩት። የአክብሮት አተያይና የጸጋ አተያይ አለ። ከዛ ስትወጣ ይራይካ አይነ ሞተ ሊል ይራይካ አይነ ሞተ ጸዲ ተይኝ እኮ ብዬሻለሁ ቅድም። ልመናዬ ወደ ጆሮሽ እንዲገባ ነው ፈልገው። ተይኝ አትነካኪ እንዴ የረሳሁትን ታስታውሽኝ እንዴ ታለብዬ ኦኬ ወንድም ነቃተል ትልቁ ላይ ሆና ለታብታብ ቪዲዮን ከከፈተላት ብዬ ነበርኩ። እኔም ዳውንሎድ ያደረኩት ይመስለኛል። ቤካ አይዶነ ዝም አለኝ። ዘራ ብሩክና አንብብላት ከዛ ከፈለገች የሴት ሐዋርያ ቆይ ቤካ አላገኘው ምን እየደረስኩ ነው ማህሌት መሀል አንድ ሴት ቆማ እሷ ማለት ነው። እና አገኘው ላሳያችሁ። እሺ ላሳየ። እቺ እህት ግን እኔ ዝም ብዬ ስጠረጥር ከቤኪ ጋር ዝምድና ያላት ትመስለኛለች።
በልክፈትላት ካህናቱን ስትመራ አሳያት። እግዚአብሔር ምስክሬ ግን ዲያቆን ፈለገን ግን Elizabeth. ይሄን ካየ ልብሰ ተክህኖ ለብሰው መስቀል ይዘው ሴቷ ሁሉ ማለት ነው እና ቅኔ ማህሌትም ገብተው ታቦት ሲሸከሙ ብቻ ነው ያላየኑ። ምን አልሽ ጸዲ? የኛ ቃል እግዚአብሔርን ነው የሰበኩት። ቅዳሴ እየቀደሰች እኮ አይደለም ልጅቷ እኮ መዝሙር ነው እኮ መሰለኝ ነው እንዴ እንጂ ቅዳሴማ ሴት አትቀድስም ነው እንዴ? ማህሌት ነው መዝሙር ቅዳሴ ነው ወረብ ነገር ነው። ወረብ እኮ ታዲያ አይፈቀድም ታውቃለህ እኮ ለሴት ይሄ ይቻላል ወይ ነው የምልሽ። ወረብ ምናምን ወረብ እኮ መዝሙር እኮ ነው። ባይቻልማ እዛ ላይ አስቆሟትም። ኦኬ ስለዚህ ይቻላል ማለት ነው መዘመር። አዎ መዘመር ይቻላል። ኦኬ ወረብ መወረብ ትችላለች። አዎ እኛን ወረብ እንወርብ ነበር ሰንበት ትምህርት ቤት እየተማርን። ሰንበት ትምህርት ቤት ነው እንጂ ያው እኔ ሰንበት ትምህርት ቤት ነው እንዴ እንደዚህ ያደረገችው? ቅኔ ማህሌት ውስጥ እኮ ገብታ እኮ ታዲያ ቅኔ ማህሌት ውስጥ እኮ ገብታ ነው ራሷ ይሄን ያደረገችው። አየሽው? ኦኬ ገድለ ዘርዓ ብሩክ ላይ ደግሞ ሐዋርያ ሆና ሴት ሐዋርያ ሆና ወንጌል እንደሰበከች ከአንድም ሁለት ቦታ ላይ ተጽፏል። በእናንተ ቤተክርስቲያን ማለት ነው። ያ መስበክ እኮ እንችላለን። ሴቶች መድረክ ላይ ነው። መስበክ ትችላል። መድረክ ላይ ነው እንጂ እኛ ጋር ግን ሲመጣ መስበክ አይችሉም ትላለሽ። አውደ ምህረት ላይ አይችሉም፣ መንገድ ላይ ይችላሉ። የወንጌል አገልግሎት እንደሚሰጡት ማለት ነው። ጉባኤ ዘርግተው መንገድ ላይ እኮ ይችላሉ። ጉባኤ ዘርግተው የሚያስተምሩና የሚሰብኩትስ አውደ ምህረት ላይ አይቻልም። መልስ የለም። ይሄን ወይ ጨርሻለሁ። ዳኒ የመቀጠል ትችላላችሁ። እኔ ልጠይቃችሁ ወንድምነት አይ ቲንክ
ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል፣ ካልሆነ ግን ማጠቃለያ እንስራ። እሺ ይብቃን። እሺ ጸዲ፣ እሺ ትፈልጎታላችሁ? ወንድነት መቀጠል ትችላላችሁ። ሀሳብ ወይ መሽቷል። እኔም ጋር ዳንዬ ሌላ ጊዜ አንሻዬ እንትን ምንድነው የማንም የሚደርበው? ኦኬ ጸዲ ግን እዚህ ጋር ምንድነው አሁን ባሳየነው ቪዲዮ ላይ ቄስ ወይ ደግሞ ሴት ቄስ ምናምን ነገር እንዳለች አይተሻል እና እሱ ማለት አልፈለግሽም። እዚህ የሴት ቄስ በእናንተ ቤት ይፈቅዳል ማለት ነው። ኦኬ አንድ ሴት ካህን መሆን ትችላለች ማለት ነው። እሱ ብቻ አይደለም፣ የእናንተዋ ማርያም ራሱ መስቀል ይዛ የምታሳልም ቄስ እንደሆነችም ታምናላችሁ አይደል? እኛ ጋር ሲመጣ ሴቶች መስበክ አይችሉም ምናምን ነገር አትበይ። እናንተ ቤት ያለውን መጀመሪያ እንትን በላይ በእርግጥ እናንተ መጽሐፉ ስለማታውቁት ነው እንጂ አንድ ሰው በተሰጠው ጸጋ ማገልገል ይችላል። ሴት ልጅ በወንድ ላይ አትሰልጥን የሚለው ለእኛ ነው፣ እኛ መካከል ነው እንጂ እናንተ አይደለም። ፕላስ ደግሞ ሴትም ወንድም የለም፣ ሁሉም በክርስቶስ አዲስ ፍጥረት ነው። በቃ አለቀ። እናንተ ቤት ያለውን የሴት ቄስ መቃወም ሳትቺ የቄስ ሐዋርያ ምንድነው የሴት ሐዋርያ መቃወም ሳትቺ እዚህ መቴ ሴት በጉባኤ መሀል ማገልገል ይችላል ወይ አትበይ። ዶክተር መስከረም እናንተ በጉባኤ መሀል በአውደ ምሕረት ቆማ አይደል ስታስተምር የምትገኘው? አታውቃትም? ዶክተር መስከረምን ካወቅሻት፣ ምናልባት ካላወቅሻት ዶክተር መስከረም ወንዶች ባሉበት ካህናት ባሉበት በአውደ ምሕረት ቆማ ታስተምራለች። ኦኬ ስለዚህ ዶክተር መስከረምን አስቆሚያት። ኦኬ ሌላው ደግሞ ቅድም ያልሽው ነገር አለ። እኛ ቤተ ክርስቲያን ውስጥ በተለይ ወንጌል አማኞች ውስጥ የማይሰገድበት ቦታ የለም። ለእግዚአብሔር አምላክ መስገድ በቃ ካልቸራችን ነው። እኛ ካልቸራችን ነው። የትኛውን ወንጌል አማኝ ወደ ቤተ ክርስቲያን ሲገባ የመጀመሪያ የሚያደርገው ይንበረከካል በእግዚአብሔር ፊት። ከዚያስ በቃ ረዥም ሰዓት ይጸልያል። ከተንበረከከበት ራሱ ቀና አይልም። ምናልባት ቀና የሚለው ለመዝሙር ምናምን ሲሆን በቃ አብሮ ለማምለክ ምናምን አብሮ ጌታን በዝማሬ ለማመስገን ሲሆን ሁሉም ሰው ይነሳል። ከዚያ ደግሞ አብሮ ቆሞ ጌታን ያመሰግናል። ኦኬ እንጂ ሁሉም የትኛውም የወንጌል አማኞች ቤተክርስቲያን ስኬድ ሁሉም ሰው ተመሳሳይ ነገር ያደርጋል። ምን ሲባል በእግዚአብሔር ፊት መንበርከክ። ሁላችንም አሁን ለምሳሌ ኤርሚያ ቤት ውስጥ የሚንበረከክ ቦታ አለው። እኔ አለኝ ቤት የምጸልይበት ቦታ አለኝ፣ እንበረከካለሁ። ሳልንበረከክ ጸልዬ አላቅም፣ ሳልሰግድ ጸልዬ አላቅም። ሁላችንም ነው የምንበረከክ፣ ሁላችንም ነው እግዚአብሔር ፊት የምንሰግደው። እግዚአብሔር ደግሞ የሚፈልገው ሰዎች እያዩ ምናምን ነገር በቪዲዮ ቀርጸ ምናምን ነገር የሚባል ነገር የለም የሚባል ነገር የለም። የት ነው ምኑ ጋ ነው እግዚአብሔር? የቱ ጋ አግኝታችሁን የምሰግዱለት እንዴ? እግዚአብሔር እኮ መንፈስ ነው። እግዚአብሔር ደግሞ የሚሰግዱለትን የሚፈልገው በእውነትና በመንፈስ ነው እንጂ ሳሙኤል ላይክ እንደ 6 ኪሎ አንበሳ የሆነ አጥር ውስጥ ምናምን ነገር ሰርተሽለት እዛ የምታገኘው እግዚአብሔር አይደለም። እኛ ጋ ያለው እግዚአብሔር በሁሉ ስፍራ በምልሃት የሚገኝ እግዚአብሔር ነው። መንፈስ የሆነው እግዚአብሔር ነው የእኛ እግዚአብሔር እንጂ እናንተ የሆነ ቦታ ተቀጥሮ የሆነ ቦታ ክብስ ምንድነው ከበውለት ምናምን ነገር እዛ ውስጥ አስቀምጣችሁት ምናምን እንደሚለው እግዚአብሔር አይደለም። የኛ እግዚአብሔር ሰው እግዚአብሔር የሚፈልገው በእውነትና በመንፈስ የሚሰሩትን እንጂ እንደውስ ፎቶ ለጥፎ ምናምን ነገር ዝም ብለው እንደው ስርዓት የሚፈጽሙትን አይደለም። ሰው ከመንፈስ ጋር ነው በቀጥታ ምንድነው ኮኔክት የሚያደርገው እና እኛ ለእግዚአብሔር አምላክ የምንሰግደው የትም ነው። የትም ማለት የትም በቃ ባገኘንበት ቦታ ሁሉ እንሰግዳለን። እግዚአብሔርን በእውነትና በመንፈስ የትም ቦታ የሚገኝ እግዚአብሔር ስለሆነ ማለት ነውና እናንተ የቤተክርስቲያን ውስጥ ላልሽው ነገር እኛ የትም ነው የምንሰግደው። በእርግጥ እናንተ የጸሎት ቦታ ምናምን ብላችሁ ከባችሁ እንትን ያሉት የምትሉት ላይክ ትልቅ የግብብድዬ ምናምን ነገር በሰው የተሳለ ስዕል ምናምን ለጥፋችሁ ከዚያ ደግሞ ሆነ ትልቅ የመጋረጃ አድርጋችሁ ከዚያ ደግሞ ሻማ ለኩሳችሁ ምናምን ነው። ለስዕሉ እኮ ነው፣ ለጣዖት እኮ ነው የምሰግዱት። ለጣዖት ደግሞ አትስገዱላቸው ነው የተባለው። አትስገዱላቸው በቃ
አትስገዱላቸው ማለት አትስገዱላቸው ነው። እኛ ደግሞ አንሰግድም። ደግሞ በእግዚአብሔር ፊት የሚቀርበው ሰውነት ነው። ሕያውና ቅዱስ መስዋዕት አድርገው የሚቀርበው ሰውነታችንን ነው እኛ የምናቀርበው። ሐዋርያ ጳውሎስ በሮሜ ምዕራፍ 12 ላይ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው አለ። ቅዱስ መስዋዕት አድርገን የምናቀርበው ለእግዚአብሔር ሁለንተናችንን ነው። ሁለንተናን በማቅረብ ውስጥ ስግደት አለ፣ አምልኮ አለ፣ ምስጋና አለ፣ ጸሎት አለ፣ ኤቭሪ ነገር አለ፣ ኤቭሪ ነገር አለ። ስለዚህ እኛ ቤት ሲመጣ ስርዓት ሳይሆን የምንፈጽመው በእግዚአብሔር ፊት በእውነትና በመንፈስ እግዚአብሔርን ነው የምናመልከው። ስርዓት አንፈጽምም እኛ። እግዚአብሔርን ግን በእውነትና በመንፈስ እናመልካለን። ሊሰገድለት የተገባውን እግዚአብሔር ስለምናውቅ ለእርሱ በእውነትና በመንፈስ እንሰግድለታለን። ለእርሱ በእውነትና በመንፈስ ሳንሸራረፍ እንዘምርለታለን። የአምልኮውን የዝማሬን መስዋዕት እናቀርብለታለን። ለእግዚአብሔር ባቀረብነው የዝማሬ መስዋዕት ተመሳሳይ ደግሞ ለፍጡር አናቀርብም። የተገባው እግዚአብሔር ነው። ለእግዚአብሔር ብቻ ነው እንሰው፣ ለእግዚአብሔር ብቻ ነው የምናቀርበው። ሰው ወደ ወንጌል አማኝ ሲመጣ እውነተኛው አምልኮ ያለው እውነተኛው ምስጋና እውነተኛው ነገር ሁሉ ያለው ወንጌል አማኙ ጋር ነው። ለምን ሲባል አምላኩን በማወቅ የበረታ ህዝብ ነው ያለው። አምላኩን በማወቅ የበረታ ህዝብ፣ ለማን እንደሚሰግድ ጠንቅቆ የሚያውቅ ህዝብ ነው ያለው። ሰው እኛ ቤት የማይሰግድ አንድም የለም። ኢቨን እንኳን ሲተመልከቷቸው እኛ ጋር ያሉትን ልጆች የወንጌል አማኞችን ጩጮች ተመልከቷቸው እስቲ። ቤተ ክርስቲያን ገብቶ ሊጸልይ ሲባል ሄዱን የሚንበረክኩት ገና ጩጬዎች እኮ ናቸው። 3 ዓመት 4 ዓመት 5 6 ዓመት ያሉት እንኳን ይንበረከካሉ። ይሲ በቃ ይሄ ነው እኛ ካልቸራችን። እነዛን ጩጬዎች ለማን የምትንበረኩ ብላችሁ ብትጠይቁት ለእግዚአብሔር ነው የሚሉት፣ ለማርያም አይሉ። እናንተ ጋር ግን ማርያም ነው። ብቻ ከባድ ነው። ኢቨን እንኳን ትውልድን በመቅረጽ ትውልድን በማነጽ አንጻር እንኳን ቢታይ ትክክለኛውን ጤናማውን ነገር የምታገኙት እኛ ቤት ነው። አንድ ነገር ልንገራችሁ፣ ከወንጌል አማኝ ውጭ there's no ክርስቲያን። እኔ ነኝ የምለው ከወንጌል አማኝ ውጭ አምላኩን በማወቅ የበረታ ለአምላኩ ብቻ የሚኖር ለእግዚአብሔር ያደረ አታገኙ። እና ጌታ ይባረክ። ሰው ወደዚህ ለመምጣት ማድረግ ያለባችሁ ምንድን ነው? ከዚህ ካላችሁበት ከየትኛውም እስራት ለመላቀቅ፣ ከየትኛውም አይነት ቀንበር ነፃ ለመውጣት፣ ከየትኛውም ከጨለማው አገዛዝ ለመውጣት ማድረግ የሚጠበቅባችሁ አንድ ነገር ነው ወንድሞቼ፣ በተላከው በእግዚአብሔር ልጅ በኢየሱስ እንድታምኑ ብቻ ነው። በእርሱ ካመናችሁ ካላችሁበት ከጨለማው ዓለም ወደሚደነቀው ብርሃን፣ ከቁጣ ልጅነት ወደ እግዚአብሔር ልጅነት ትመጣላችሁ። ከእግዚአብሔር ፍርድና ቁጣ ታመልጣላችሁ። ለማምለጥ ግን የሚጠበቀው ድሃ ሰብስቦ መብላት አይደለም። ለማምለክ ከእናንተ የሚጠበቀው የሆነ ነገር ማድረግ አይደለም። ለማምለጥ የሚጠበቀው ከእናንተ መልካም ስራ ምናምን ብላችሁ የዘረዛችሁ ነገር በማድረግ አይደለም። ለማምለጥ ማድረግ የሚጠበቅባችሁ በእግዚአብሔር ልጅ በኢየሱስ እንድታምኑ ብቻ ነው። እምነታችሁንም ያድናችሁ እና ወደዚህ ጌታ እንድትመጡ ወደ ጌታ የጌታ ወደሆነች ወደ እውነተኛ ቤተክርስቲያን እንድትመጡ ወደ ቅዱሳን ህብረት እንድትቀላቀሉ በጌታ ስም ጠራችኋለሁ። እግዚአብሔር ብቻ ወደሚመለክበት ትምህርት እንድትመጡ በጌታ ስም ጠራችኋለሁ። ተባረኩ። እወዳችኋለሁ። እሺ ቤካዬ ጸጋ ይብዛልህ። ተባረክ። መልእክታችን ይሄ ነው። ወንድምነት ሀሳብ አለ? ምናልባት ማጠቃለያ ከሌለ ጌታ ኢየሱስ ይባርካችሁ። ረጅም ሰዓት ቆየንና ማረፍ ስላለብን ስጋ ይደክማል አለ ወንድምነት። እሺ ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ወንጌሉ ይሄ ነው። መልእክታችን ሀሳቡም ይሄ ነው። ከጣዖታት ራሳችሁን አድኑ፣ ራሳችሁን ጠብቁ፣ ወደ እግዚአብሔር ሀሳብ ተመለሱ። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ያድናል። ጸጋና ሰላም ይብዛላችሁ። መልካም ምሽት፣ መልካም አዳር ይሁንላችሁ። ጌታ ቢፈቅድ ነገ እንገናኛለን። ወንድምነት ከከፈተ